አላስፈላጊ ዋጋ ሊያስከፍሉን ይችሉ ይሆናሉ እንጂ ኢትዮጵያን ማስቆም አይችሉም። የምክክር እድሉን አለመጠቀማቸው ምን ሊያስከትል ይችላል? እኔ ካላማሰልኩ ወጡ አይጣፍጥም የሚል ፖለቲካ ለሀገረ መንግስት ግንባታ አይሰራም። ከአውድ ውጭ በማራገብ አጀንዳው እንዲዳከም የሚጥሩ አካላት አሉ። ተራ የወደብ ጥያቄ አይደለም፣ ከዛ በላይ የህልውና ጥያቄ ነው። ሌላ አንድ ህዳሴ ግድብ ተገነባበት ነበር፣ ሌላ ኮይሻ ግድብ ተገነባበት ነበር፣ ሌላ ባቡር መንገድ ተሰራበት ነበር። ለኢትዮጵያ ሀገረ መንግስት ግንባታ ታላቅ አስተዋጽኦ ካበረከቱ ኢትዮጵያውያን ውስጥ አንዱ የትግራይ ማህበረሰብ ነው። የመደመር መንግስት ሰው ተኮር የመደመር መንግስት ለኢትዮጵያውያን ክብር ለኢትዮጵያውያን ብልጽግና የሚሰራ ነው። ከቀይ ባህር ተገላ ሁሌም የጂኦግራፊ እስረኛ ሆና እንድትኖር የሚፈልጉ አካላት አሉ። ምንድነው አላማ? ብሔራዊ ጥቅምን አሳልፈው የሚሰጥ ፖለቲካ አይደለም። ስለ ኢትዮጵያ ሀገረ መንግስት ግደለላቸው ግን በኢትዮጵያ ስም የሚጮሁ በኢትዮጵያ ስም የሚያዘሙ በኢትዮጵያ ስም ሚዲያ ላይ የሚወጡ ናቸው። የነሱስ ፍላጎት ምንድነው? ህዳሴ ግድብ በመስራቷ ምክንያት ኢትዮጵያን መበቀል የሚፈልጉ ኃይሎች አሉ፣ ግን የሚመጡበት መንገድ ሌላ ነው። እነዚህ አካላት ግን ይሳካላቸዋል? አይሳካላቸው። ለምን? በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም። እንግዲህ በሁለት ዋና ጉዳዮች ላይ በሀገረ መንግስት ግንባታና በብሔራዊ ጥቅም ጉዳዮች ላይ መሰረት አድርገን ቆይታ እናደርጋለን። ኢትዮጵያ ቅቡልነት ያለውና ዘላቂ ሀገረ መንግስት ግንባታ ላይ ነው የምትገኘውና በዚህ ሂደት ውስጥ በተለይ ዋና የሚባሉ ሀገራዊ ምክክር ሂደት ተጀምሯል። የዲሞክራሲያዊ የምርጫ ሂደትም እንዲሁ አለ። ችግሮችን በሰላም አማራጭ የመፍታት ሂደት እና የሰላም ጥሪዎች በመንግስት በኩል በተደጋጋሚ ይደረጋሉ። እንዲሁም ደግሞ ህግ የማስፈን ስራዎችም አሉ። የህግ የበላይነትን የማስፈን ስራዎች አሉ። እነዚህ በዘላቂነት የሀገረ መንግስት ግንባታ ሂደቱ ላይ ምን ውጤት ያመጣሉ? በጣም አመሰግናለሁ እኔም እድሉን ስለሰጣችሁኝ። አሁን ያነሳቸው ጉዳዮች በጣም ትላልቅ ጉዳዮች ናቸው። ኢትዮጵያውያን በሚገባ መነጋገር ያለባቸው ትላልቅ ሀሳቦች ናቸው። ከሀገረ መንግስቱ ግንባታ አኳያ የሀገራዊ ምክክር ኮሚሽን የምርጫ ሰላማዊ ዲሞክራሲያዊ በህዝቡ ዘንድ ታማኝነት ያለው ምርጫ ማካሄድ የህግ በላይነት የሰፈነበት ሀገርና በህግ የሚመራ ሀገር በህግ የሚመራ ሶሳይቲ መገንባት ሀገር መገንባት ተቋም መገንባት እና ችግሮችን ደግሞ በሰላማዊ መንገድ መፍታት እነዚህ የሚባሉ ሀሳቦች በጣም ግዙፍ ሀሳቦች ናቸው። በነገራችን ላይ እኛ ኢትዮጵያውያን በኢትዮጵያ ውስጥ በኢትዮጵያ ታሪክ ሳይታረቁ የቆዩ ተቃርኖችን ለማስታረቅ ትክክለኛ ጥያቄዎችን ማንሳት ተገቢ ነው ብዬ አምናለሁ። ስለዚህ ኢትዮጵያውያን ከዚህ አኳያ በኢትዮጵያ ውስጥ የማይታረቁ ነገሮች ለምን ተፈጠሩ የሚለው ላይ ጥያቄ ማንሳት ያስፈልገናል። ለምሳሌ ሁለት የማይታረቁ ሆነው የቆዩ ጉዳዮችን ላንሳ። ኢትዮጵያውያን በአንድ በኩል ኢትዮጵያ ራሷ የሰው ዘር መገኛ ናት። የጥንታዊ ስልጣኔ ባለቤት ነበርን። የጥንታዊ ስልጣኔ ባለቤትና የጥንታዊ ስልጣኔ በሚገባ ስራ ላይ ያዋለ ሀገርና ህዝብ ነበርን። የጥንታዊ ስልጣኔ ባለቤት መሆን ብቻ ሳይሆን የስነ መንግስት የረጅም ዘመን የስነ መንግስት ልምምድ ያለን ሀገርና ህዝብ ነበርን ነን። ዓለም ስለ ዲሞክራሲ እንዳሁኑ ከመዘመሩ በፊት ምዕራባውያን ዋነኛ የዲሞክራሲ ባህል የዲሞክራሲ እድገት የዲሞክራሲ ተቋማት ግንባታ ዋነኛ ደቀ መዝሙርና አስተማሪ ሆኖ ከመውጣታቸው በፊት የዛሬ 500-600 ዓመት በፊት ገዳም ይባል ስርዓት ዛሬ ላይ የዲሞክራሲ ዋነኛ ኤሌመንት ናቸው የሚባሉ ጉዳዮችን በሙሉ አካቶ የያዘ የአስተዳደርና የፖለቲካ ስርዓት ተግባራዊ ያደረጉ ማህበረሰቦች ባለቤት ናት ኢትዮጵያ። በቀኝ ያልተገዛች ናት ኢትዮጵያ። የአፍሪካውያን የነጻነት ምልክት ናት ኢትዮጵያ። የነጻነት ቀንድል ናት ኢትዮጵያ። ኢትዮጵያ የዓለም የመጀመሪያው ኢንተርናሽናል ተቋም ነው ተብሎ የሚታመነው ሊግ ኦፍ ኔሽንስ ነው። የዚህ የዓለም የመጀመሪያው ተቋም የሆነው የሊግ ኦፍ ኔሽንስ ከአፍሪካ ብቸኛዋ ሀገር ናት፣ አባል የነበረች ሀገር ናት። መጀመሪያ ላይ ኢትዮጵያ የመጀመሪያው የፓን አፍሪካን ተቋም አፍሪካዊ አህጉራዊ የፓን አፍሪካን ተቋም ተብሎ የሚታመነው የአፍሪካ አንድነት ድርጅት ነው፣ ኦርጋናይዜሽን ኦፍ አፍሪካን ዩኒቲ። የዚህ ድርጅት መስራችም መሪም ነበረች ኢትዮጵያ። ኢትዮጵያ በእነዚህ ሁሉ የምትታወቅ ሀገር
ለምንድነው ደግሞ በታሪኳ ልክ በግዝፈቷ ልክ ያልተገኘችው? ይሄ አሁን ቅድም ተቃቀስኳቸውና ሌሎች ስለ ኢትዮጵያ ተወርቶ ቢወራ የማይጠገቡ ጉዳዮች መኖራቸውን ያክል ኢትዮጵያን ደግሞ ማይመጥኑ ነገሮችም የታሪካችን አካል ሆነው ከኛ ጋር ቆይተዋል። ለምሳሌ በአንድ በኩል አሁን የጠቀስኩት ነገር ጥሩ ነገር እንዳለ፣ በሌላ በኩል ግን በፍጹም ኢትዮጵያን የማይመጥኑ ደግሞ ልምምዶችም ነበሩ። ለምሳሌ የረጅም ዘመን የሥነ መንግስት ታሪክ ያላት ሀገር ብሔራዊ መግባባት መፍጠር የሚገባ ነገሮች ዙሪያ ብሔራዊ መግባባት ሳንፈጥር ቆየን። ለምን የሚል ጥያቄ መነሳት አለበት። ኢትዮጵያ ውስጥ በፖለቲካ አጀንዳ ምክንያት መገዳደል፣ መጠፋፋት፣ አንዱ ሌላው ላይ ጦርነት ማወጅ እና የእርስ በርስ ጦርነትና ሽኩቻም የታሪካችን አካል ሆነው ቆይተዋል። ለምን የሚል ጥያቄ መነሳት አለበት። ኢትዮጵያ የነጻነት ቀንድል ብትሆንም ኢትዮጵያ በአፍሪካም በዓለምም የትላልቅ ኢንተርናሽናል እና ኮንቲኔንታል ኢንስቲትዩሽንስ አንዳንዶቹን መስራች አንዳንዶቹን ደግሞ ቀዳሚ አባል ሆና ብትቆይም ግን በብዙ መንገዶች የዓለም ጭራ ሆና እንድትታይ ሆኗል። ለምን? እነዚህ ጥያቄዎች መነሳት አለባቸው። ኢትዮጵያ ውስጥ በሐሳብ ምክንያት ወይም ፖለቲካችን ሐሳብን ማዕከል አድርጎ ጥያቄዎቻችን የሐሳብ ግብይትን ማዕከል አድርጎ ችግር መንፋት የማንችል በሐሳብ ልዩነት ምክንያት ጠመንጃ ይዞ ወደ ጫካ የሚገቡ ሽፍታ እንደ ጉድ በየዘመኑ የሚፈጠርበት ሀገር ሆናለች ኢትዮጵያ። ለምን የሚሉ ጥያቄዎችን ማንሳት ያስፈልጋል ማለት ነው። ይሄ ብቻ አይደለም። በየዘመኑ በየጊዜው የሚፈራረቁ አንድ ጋብ አንድ ደግሞ ብድግ የሚሉ የሰላም እጦት፣ የእርስ በርስ ግጭት አውድማ ሆናለች ኢትዮጵያ። በዚህም ምክንያት አንድ ወቅት ገናና የነበረች ሀገር፣ አንድ ወቅት የዓለም ስልጣኔ ቁንጮ ላይ የነበረች ተብሎ የምትታመን ሀገር ሄዳ ተንሸራታ የዓለም ጭራ ሆና የድህነትና የኋላ ቀርነት እንደዚሁም የተመጽዋችነት ምልክት ሆናለች ኢትዮጵያ። እነዚህ ተቃርኖች ለምን ሆኑ የሚለውን ነገር ኢትዮጵያውያን አንስተው መነጋገር አለባቸው። ኢትዮጵያውያን አንስተው ተነጋግረው ትክክለኛውን ምላሽ መስጠት አለባቸው። ከዛም ተነስተው ከትናንት ታሪክ ወስደው ቀጣይ በምን አቅጣጫ መሄድ እንዳለባቸው መግባባት ያስፈልጋል። እንግዲህ ይሄ ማለት ምን ማለት ነው? በኢትዮጵያ ሀገረ መንግስት ግንባታ ውስጥ የሚታዩ ስብራቶች ናቸው ከኋላ የጠቀስኳቸው እነዚህ ችግሮች። በኢትዮጵያ ሀገረ መንግስት ግንባታ ውስጥ የሚታዩ ህመሞች ናቸው እነዚህ ከኋላ ያነሷቸው ጉዳዮች። የብሔራዊ መግባባት ያለመኖር፣ ችግሮቻችን በሰላማዊ መንገድ፣ በሰለጠነ መንገድ፣ በሰጠው መቀበል መንገድ 21ኛው ክፍለ ዘመን በሚመጥን መንገድ ፖለቲካችንን አለማስኬድና እጅግ ኋላ ቀር ዘግናኝና ጨፍጫፊ የሆነ አንዱ ሌላውን የሚያጠፋ የፖለቲካ አመለካከት ይዞ እስከዛሬ መዝለቅ በሀገረ መንግስቱ ግንባታ ውስጥ የታየ ችግር ነው። ጠንካራ በዜጎች ዘንድ ተቀባይነት ያለው ተቋም አለመገንባታችን በሀገረ መንግስት ግንባታ ውስጥ የታየ አንድ ስብራት ነው። አዎንታዊ የሰላም ባህል እየገነባን ያለመሄድና ችግሮቻችን በሰላማዊ መንገድ መፍታት ባለመቻላችን ምክንያት በጦርነትና በግጭት አዙሪት ውስጥ መቆየታችን በሀገረ መንግስት ግንባታ ሂደት ውስጥ ከታዩ ስብራቶች ውስጥ አንዱ ነው። እነዚህ ችግሮችን ለመፍታት ነው እንግዲህ ሀገራዊ ምክክር ኮሚሽን የተቋቋመበት ምክንያት። አሳምሽኑ ምንድነው? ግምቱ ምንድነው? ኢትዮጵያውያን ሀገራዊ ምክክር ኮሚሽን አማካኝነት መነሻ በማድረግ ቁጭ ብለው ተነጋግረው፣ ቁጭ ብለው ተወያይተው፣ ቁጭ ብለው ተመካክረው በሰጥቶ መቀበል መሪ ሀገራቸውን በሚያጸና መንገድ ኢትዮጵያን ከፍ በሚያደርጋት መንገድ ችግሮቻቸውን መፍታት ይችላሉ። ችግሮቻቸውን መፍታት ይችላሉ ማለት ነው። ብሔራዊ መግባባት መፍጠር በሚገባን ወሳኝ ጉዳዮች ዙሪያ ላይ ብሔራዊ መግባባትን መፍጠር ይችላሉ። የሰላም የእጦት መነሻ የሚሆኑ የግጭት መነሻ የሚሆኑ ጉዳዮችን ደግሞ በግጭት መፍታት ሳይሆን በጦርነት መፍታት ሳይሆን በሰለጠነ መንገድ በውይይት መፍታት የሚያስችል ሁኔታ ይፈጥራሉ ተብሎ ይታመናል። ስለዚህ ከዚህ አኳያ ሀገራዊ ምክክር ማሳካት ማለት በሌላ አባባል ምን ማለት ነው? ለዘመናት በኢትዮጵያ ሀገረ መንግስት ግንባታ ውስጥ የታየውን ስብራት ለማከም በጣም ወሳኝ ታሪካዊ ክንዋኔ ተደርጎ የሚታይ ነው አንዱ። ሁለተኛው ከዲሞክራሲ አኳያ ቅድም እንዳልኩት ኢትዮጵያ ከዲሞክራሲ እጦት አኳያ የዲሞክራሲ ባህል በሚገባ እየጎለበተ ባለመሄዱ ምክንያት ዲሞክራሲያዊ በሆነ መንገድ ችግሮቻችን መፍታት ባለመለማመዳችን ምክንያት ለዚህ የሚሆን አገር በቀል ዕውቀትና ለዚህ የሚሆን ደግሞ ተቋም ባለመገንባታችን ምክንያት ብዙ ዋጋ ከፍላለች። ስለዚህ አንዱ የዲሞክራሲ ባህል መለማመድ ዜጎች መሪዎቻቸውን በነጻነት በፍላጎት የመምረጥ መሪዎችን በምርጫ የመወሰን መውረድ ያለበትን መውጣት ያለበት ላይ ውሳኔ ማስተላለፍ ነው። ስለዚህ
ነፃ ፍትሃዊና በኢትዮጵያውያን ዘንድ ተቀባይነት ያለው ምርጫ ለማካሄድ በዘንድሮ ዓመትም ዝግጅት የተካሄደ ነው። ይሄንን ፕሮሰስ ይሄንን ክንዋኔ በሚገባ በጥንቃቄ ካመራ ነው እንደ ሀገር ኢትዮጵያዊ ዲሞክራሲ ለመገንባት የተያዘውንም ትልም ላይ አንድ ተጨማሪ ኢንፑት ይሆናል። ዲሞክራሲ እንደሚታወቀው በምዕራቡ ዓለም ከ200-300 ዓመታት በላይ ልምምድ ያለው ነው። በአንድ ቀን ወይም በአንድ የምርጫ ተርም ወይም በአንድ ጄኔሬሽን ሁሉ ነገር የሚሳካለት አይደለም። ግን እያንዳንዱ ጄኔሬሽን በሚኖርበት ዘመን መስራት የሚገባውን ነገር ሰርቶ ማለፍ ይጠበቅበታል ማለት ነው። ሶስተኛው ያነሳው ችግሮቻችን በሰላማዊ መንገድ መፍታት ልምምዳችንና የህግ በላይነትን ማስከበር ነው። የትኛውም ሀገር ላይ የተረጋጋ ሀገረ መንግስት ግንባታ እንዲኖር፣ የተረጋጋ የዜጎች እንቅስቃሴ እንዲኖር፣ ዜጎች በነጻነት በሀገራቸው በሁሉም አካባቢ ተዘዋዝሮ መስራት፣ ንብረት ማፍራት፣ ሀብት ማፍራት፣ መስራት እና ደግሞ መበልጸግ እንዲችሉ የትኛውም አካባቢ ላይ ደግሞ እሳቤዎቻቸውን፣ እውቀታቸውን፣ ልምዳቸውን፣ አቅማቸውን ወደ ካፒታል መቀየር የሚያስችለው በህግ የሚመራ ሀገርና በህግ የሚመሩ ተቋማት ሲኖሩ፣ በህግ የሚመሩ ማህበረሰብ ሲኖር ነው። በህግ የሚመራ ማህበረሰብ ባለበት ውስጥ ኢሹዎች ሊነሱ ይችላሉ። ለግጭት መነሻ የሚሆኑ ኢሹስ ሊኖሩ ይችላሉ፣ አጀንዳዎች ሊኖሩ ይችላሉ። እነዚያ ደግሞ በሰላማዊ መንገድ ሲፈቱ ነው። ለዚህ ነው መንግስት ከለውጡ በኋላ ማንኛውም የፖለቲካ አጀንዳ ያለው ኃይል፣ ቡድን፣ ግለሰብም ይሁን ፖለቲካ ፓርቲ ማንም ኃይል ቢኖር አጀንዳዎቻችን ይዘን በጠረጴዛ ዙሪያ ቁጭ ብለን እንነጋገርበት። በፖለቲካ አጀንዳ ምክንያት እርስ በርስ መገዳደል፣ በፖለቲካ አጀንዳ ምክንያት እርስ በርስ መጠፋፋት፣ በፖለቲካ አጀንዳ ምክንያት መበሻሸቅ፣ በፖለቲካ አጀንዳ ምክንያት ለሚኖር ሀገርን ታሳቢ ያላደረጉ ነገር ውስጥ መግባት መቆም አለበት ተብሎ የተያዙ አቅጣጫዎች እና እሳቤዎች ወደ ተግባር ለማስገባት ጥረት እየተደረገ ያለው በዚህ ምክንያት ነው። ከዚህ አኳያ ሀገራዊ ምክክር ማሳካት አሁን በዚህ ዓመት የሚካሄደውን ምርጫውን በተሳካ መንገድ ማካሄድና ምርጫው ዲሞክራሲያዊ ባህል እየተለማመድን ተቋማዊ መሰረት ያለው ዲሞክራሲ ባህል ለመገንባት የጀመርነው ስራ ላይ አንድ ተጨማሪ ኢንፑት፣ አንድ ተጨማሪ ቫልዩ አድ አድርጎ የሚያልፍ ምርጫ እንዲሆን ማድረግ፣ በሰላማዊ መንገድ ችግሮቻችንን መፍታት፣ የህግ በላይነት የተከበረባት ሀገር፣ ተቋም፣ ማህበረሰብ ከህግ ውጭ የማይንቀሳቀስ በህግ መሰረት የሚኖር ማህበረሰብ መገንባት የሁሉም አካል ስራ መሆን አለበት። የሁሉም ኢትዮጵያዊ የፖለቲካ ፓርቲዎች አጀንዳ መሆን አለበት። የሚዲያ ሰዎች አጀንዳ መሆን አለበት። የሌሎች ልሂቃን አጀንዳ መሆን አለበት። የአርሶ አደሩ፣ የአርብቶ አደሩ፣ የከተማ ነዋሪው፣ የሁሉም የምሁሩ፣ የሁሉም አጀንዳ መሆን አለበት። ለምን? ለሁላችን የምትሆን ኢትዮጵያ ለመገንባት ከዚህ ውጭ ያለ አማራጭ የጥፋት መንገድ ነው ተብሎ ስለምታመን ማለት ነው። መልካም። ህዝቡና የፖለቲካ ኃይሎች ወይም የፖለቲካ ፓርቲዎች ምን አይነት እይታ ነው ለነዚህ ሂደቶች ወይም ለነዚህ ጉዳዮች ሊኖራቸው የሚገባው? ፖለቲካን ለመስራት ኢትዮጵያ የምትባል የጋራ ሀገራችን ጤናማ መሆን አለባት። የኢትዮጵያ ሉዓላዊነት፣ የኢትዮጵያ ነጻነት፣ የኢትዮጵያ ደህንነትና ሰላም የተጠበቀ ሀገር መሆን አለባት። ኢትዮጵያ የምትባል ሀገር ተዳክማ፣ ኢትዮጵያ የምትባል ሀገር ተዋርዳ አንተ ልትከበር አይችልም። የፖለቲካ ፓርቲ ሊከበር አይችልም። ምሁር ሊከበር አይችልም። ዜጋ ሊከበር አይችልም። አንተ የተከበርክ እንድትሆን ሀገር የተከበረች መሆን አለባት። ስለ ኢትዮጵያ ስትናገር እጅግ በጣም አስደናቂ ነገር ከሚባሉት ነገሮች ውስጥ አንዱ ምን እንደሆነ ታውቃለህ? ኢትዮጵያ የሁሉንም ችግሮች አልፋ የምትቀጥልበት መንገድ ነው። አስደናቂ ነው። ኢትዮጵያን ኤሊቶች፣ የፖለቲካ ኤሊቶች፣ በተለይ በኢትዮጵያ የዘመናዊ ታሪክ ብቅ ያሉ የፖለቲካ ኤሊቶች ስፔሻሊ ከሁለተኛው የዓለም ጦርነት በኋላ ወደ ፖለቲካው አውድ የመጡ በተለይም ደግሞ ከ1966 አብዮት በኋላ ወደ ፍሮንት የመጡ በኢትዮጵያ ታሪክ የፓርቲ ፖለቲካም እንደ አሸን የፈላው በርግጥ ከ1966 አብዮት በኋላ ነው የመጡ ፖለቲከኞች ኢትዮጵያን በተለያየ መልኩ እንድትደማ ነው ያደረጓት። ግን ሁሉንም አይነት ችግሮች ተቋቁማ ኢትዮጵያ ቀጥላለች። የሚገርም ይሄ ኢትዮጵያዊ በመሆን እንድትኮራ የሚያደርገው ይሄ ነው። አንዱ ኢትዮጵያ ችግርን ተቋቁማ እስከ ዛሬ ድረስ ነው ዘለቀችው። አገረ መንግስቱ ውስጥ ቅድም ያልናቸው ስብራቶችና ህመሞች ቢኖሩም እንኳን አገረ መንግስቱ እኮ ቀጥሏል። ባለፉት 3000 ዓመታት ምናምን አገረ መንግስቱ ቀጥሏል። ዛሬ ድረስም መጥቷል። ኢትዮጵያ ወደፊትም ትቀጥላለች። ምንም ጥርጥር የለውም በዚህ ላይ። አንዳንድ ሰዎች ባሉበት ሆነው ይቃዣሉ። ኢትዮጵያ ልትፈርስ ጫፍ ላይ ሆናለች፣ ኢትዮጵያ አክትሞላታል ምናምን ብሎ የሚያነሱ አሉ። በጣም የተሳሳቱ ስለ ኢትዮጵያ የማያውቁ
በጣም የተሳሳቱ የኢትዮጵያን ታሪክ ጠንቅቆ ማያውቁ ቢያቁም ከሆነ ግልብ የሆነ ላይ የሆነ ኢንፎርሜሽን ያላቸው ናቸው። ኢትዮጵያ ሁሉንም ችግር ተቋቁሞ ነው እስከዛሬ የቀጠለችው። ኢትዮጵያ ውስጥ አሁን ሀገራዊ ምክክር ማሳካት አሁን ካለ አመራር ጋር አያይዞ መመልከት በጣም የተሳሳተ ነው። አሁን ካለ ትውልድ ጋር አያይዞ መመልከት በጣም የተሳሳተ ነው። ሀገራዊ ምክክር ኮሚሽኑ እኮ ከትውልድ በላይ ነው። አንዳንዱ ሰው ደግሞ እኔ ካላማሰልኩ ወጡ አይጣፍጥም ይላሉ። ስለዚህ እኔ ያላማሰልኩት ወጥ ይደፋ ይላሉ። እንዲህ ተብሎ አገር አይገነባም። የትም አገር በአንድ ሀገር እኮ አንተ የማትፈልገው የፖለቲካ ሂሳብ የያዙ ሰዎች ሀገር መሪዎች ሊኖሩ ይችላሉ። የማትፈልገው አንተ ማትደግፈው የፖለቲካ አይዲዮሎጂ የያዙ ሰዎች የአንድ ሀገር መሪ ሊሆኑ ይችላሉ። አንተ የማትፈልገው ወይም ላንተ የማይሆን ወይም አንተ ስልጣን ላይ ያልሆንክበት ኃይል በፖለቲካ ስልጣን ላይ በመኖሩ ምክንያት ኢትዮጵያ የምትባል ሀገር ሉዓላዊነቷ ነጻነቷ ኮምፕሮማይዝ መሆን አለበት ብለህ ካሰበ እኮ ይሄ ፖለቲከኛ አይደለም። እንዲህ ብሎ የሚያስብ ሰው ስለ ሀገረ መንግስት ግንባታ ሀሁ የሚያውቅ ነው ብሎ ለማሰብ በጣም ይቸግራል። በጣም ግለኛ እኔ ከሞትኩ ይላል አይደል በአማርኛ ባልበላም ጭሬ እንደሱ አይነት ነው የሚሆነው ማለት ነው። ስለዚህ እንደዛ ሆኖ ሀገረ መንግስት አይገነባም። እንዲህ ሆኖ ሀገር አይገነባም። ምክንያቱም አሁን ዛሬ በይሄን ሀገር እየመራ ያለው ታሪካዊ ኃላፊነት ያለው ብልጽግና ፓርቲ የሚባል የፖለቲካ ፓርቲና ብልጽግና ፓርቲ እየመራ ያለው የለውጥ መንግስት ነው። የኢትዮጵያ ሀገረ መንግስት ግን ይቀጥላል። ዛሬ ያለው መንግስትና ፓርቲ ሁላችንም ተጣጥረን መልካም ነገር መልካም አሻራ ጥሎ ካለፈ ለሁላችን የሚሆን ኢትዮጵያ እንድትገነባ አስተዋጽኦ ነው የሚሆነው። ዛሬ ያለው ፓርቲና መንግስት የጀመራቸውን ስራዎች በማጥላላት እኔ ስለሌለውበት እንዳይሳካለት ይፈልጋለሁ፣ እኔ ስለሌለውበት እንዲፈጸም አልፈልግም የሚል ቅዠት ካለ ኢትዮጵያ ከዚህ ቀደም የቆየችው በዚህ አይነት ቪሸስ ሰርክል ውስጥ ነው። ጥንታዊ ስልጣኔ ያላት ሀገር ለምንድነው ይሄ ሁሉ የስልጣኔ አሻራ ጠፍቶ ድህነት ኋላ ቀርነት ምናምን ምልክት የሆነችው? አሁን አንዳንዶቹ የሚያስቡት አይነት የቪሸስ ሰርክል ፖለቲካ ውስጥ እነሱ እያሉ ይሄ መሰራት የለበትም እኔ መጥቼ እሰራለሁ፣ እኔ ካላማሰልኩ ወጡ አይጣፍጥም የሚል ፖለቲካ ለሀገረ መንግስት ግንባታ አይሰራም። ሀገረ መንግስት ግንባታ ላይ የተለያየ የፖለቲካ አመለካከት ሊኖረን ይችላል፣ የተለያየ የፖለቲካ እምነት ሊኖረን ይችላል፣ የተለያየ እድሜ ሊኖረን ይችላል፣ የተለያየ ትምህርት ዝግጅት ሊኖረን ይችላል። ግን ተባብረን በሀገር ጉዳይ ላይ በጋራ መቆም የሚገባን ጉዳይ ላይ በጋራ መቆም ያስፈልጋል ማለት ነው። ስለዚህ ፖለቲከኞችም ምሁራንም ኢትዮጵያውያንም ይሄ እንዲሳካ መስራት አለብን። ለምን? እያንዳንዱ ኢትዮጵያዊ ከዚህ ስለሚጠቀም፣ እያንዳንዱ ቤተሰብ እያንዳንዱ ማህበረሰብ ከዚህ ስለሚጠቀም፣ ካልተሳካስ እያንዳንዱ ቤተሰብ እያንዳንዱ ግለሰብ እያንዳንዱ ማህበረሰብ ስለሚጎዳበት። ለምን? አጀንዳው ረጅም ጊዜ የቆየና ኢትዮጵያን እያመሱ የቆዩ ጉዳዮችን በምክክር ለመፍታት የተያዘ ስለሆነ እዚህ ውስጥ የሚታይ ጉድለት ካለስ በጋራ ተመካክረን ተነጋግረን እንፍታው። የኢትዮጵያ ሀገራዊ ምክክር ኮሚሽን ከየትኛውም ፖለቲካዊ ወገንተኝነት ገለልተኛ ሆኖ ምክክር ሂደቱን ወሳኝ ምዕራፍ ላይ ማድረሱንም ገልጿል። እንዲሁም ደግሞ ወደ ዋናው የሀገራዊ ምክክር ጉባኤ ለመግባት ዝግጅት እያደረገ መሆኑንም ገልጿል። በአንጻሩ አሁንም ድረስ ወደ ምክክሩ አጀንዳዎቻቸውንም ያላቀረቡ የፖለቲካ ፓርቲዎችና የታጠቁ አካላት እንዳሉ ወደ ምክክሩም አለመግባታቸው ይነሳል። እነዚህ የታጠቁ አካላትም ሆነ የተወሰኑ የፖለቲካ ፓርቲዎች የምክክር እድሉን አለመጠቀማቸው ምን ሊያስከትል ይችላል? ኢትዮጵያ አሁን ሀገራዊ ምክክር ኮሚሽን አቋቁማ ወደ ስራ የገባችበት ዋናው ምክንያት በሀገረ መንግስቱ ግንባታ ውስጥ የሚታዩ ስብራቶችን ለመጠገንና በሀገረ መንግስቱ ግንባታ ውስጥ እንከን ሆኖ ኢትዮጵያን የሚያተራምሱ ችግሮችን ለመፍታት ነው። እንግዲህ ከዚህ አኳያ ሁሉም አካል የሀገራዊ ምክክር ኮሚሽኑ አካል እንዲሆን፣ በተለይ ደግሞ አጀንዳ የፖለቲካ አጀንዳ አለን፣ የፖለቲካ ኢሹ አለን፣ የህዝብ ጉዳይ አለን፣ ከህዝብ ጋር የተያያዘ አጀንዳ አለን የሚል ማንኛውም አካል ወደ ሀገራዊ ምክክር ኮሚሽኑ አጀንዳውን ይዞ መቅረብ እንዲችልና እንድንመክርበት እድል ተከፍቷል። እዚህ ላይ አንድ ነገር ማስታወስ የሚፈልገው በኢትዮጵያ ውስጥ ኢትዮጵያን የመለወጥ ኢትዮጵያን የመቀየር ኢትዮጵያን ከገባችበት ቅርቃር አውጥቶ የተሻለች ሀገር የማድረግ እድሎች 3-4 ጊዜ ተፈጥሮ ነበሩ። ከዚህ ቀደም ኢትዮጵያ ውስጥ አንዱ የፖለቲካ ልሂቃን መሰረታዊ ችግራቸው
እስከዛሬ ድረስም እስከኛ ትውልድ የቀጠለው መሰረታዊ ችግራችን የተፈጠሩ የለውጥ እድሎችን በአግባቡ ያለመጠቀም ነው። አሁን የተፈጠረው የለውጥ እድል አንዱ ይዞ የመጣው ችግሮቻችን በውይይትና በንግግር እንፍታ የሚል በር መክፈት ነው። ስለዚህ የታጠቁ ቡድኖች ወይም በፖለቲካ አጀንዳ ምክንያት ሸማቂ የሆኑ ኃይሎች የፖለቲካ አጀንዳቸውን ይዘው ወደ ጠረጴዛ ዙሪያ መምጣት እንዲችሉ መንግስትም የሀገራዊ ምክክር ኮሚሽንም እንደ ተቋም ህዝቡም ሁሉ ጥሪ አቅርቧል። የዓለም አቀፉ ማህበረሰብ ጭምር። በነገራችን ላይ የፖለቲካ አጀንዳ ያለው ማንንም ኢትዮጵያዊ አሁን የተከፈተውን እድል ተጠቅሞ በሀገራዊ ምክክር ኮሚሽን መድረክ ላይ ተሳትፎ ችግሮቻቸውን መፍታት እንዲችሉ የኢትዮጵያ መንግስት በተደጋጋሚ በክቡር ጠቅላይ ሚኒስትራችን በመንግስቱ መሪ በክቡር ጠቅላይ ሚኒስትራችን አማካኝነት በተደጋጋሚ ጥሪ አቅርበዋል። አሁንም እያቀረቡ ናቸው። እኔም ዛሬ እንደ አንድ የመንግስት አካል ይሄ በር ክፍት እንደሆነ አረጋግጣለሁ። ሁለተኛ የኢትዮጵያ ህዝብ ችግሮቻችሁን በሰላማዊ መንገድ ፍቱ ብሎ የተፈጠረ መድረክ በየትኛው መድረክ ላይ ህዝቡ ለፖለቲከኞች ጥሪ አቅርበዋል። ሶስተኛ የኢትዮጵያ ወዳጆችና ኢንተርናሽናል ኢንስቲትዩሽንስ የዓለም አቀፉ ማህበረሰቡን በሙሉ ኢትዮጵያውያን በዳያሎግ ችግሮቻቸው ለመፍታት የጀመራችሁት መንገድ በጣም ጥሩ ነው። በዚህ ዙሪያ ላይ ወጣ ያለ እንቅስቃሴ ውስጥ የገባችሁ የሸማቂ ኃይሎችም ቢሆን ጠመንጃችሁን አስቀምጣችሁ ችግሮቻችሁን ፍቱ ብሎ ጥሪ ያቀርበዋል። የአፍሪካ ወንድሞቻችን የአፍሪካ ህብረት አሁን ድሮ አንድነት ድርጅት ይባል ነበር፣ አሁን አፍሪካ ህብረት ነው። የአፍሪካ ህብረትም ይሄንን ጥያቄ እያቀረበ ነው ያለው ማለት ነው። ስለዚህ ይሄን ጥያቄ ወደ ጎን ብለው በሽፍታ መንገድ ለውጥ አመጣለሁ ብሎ መንቀሳቀስ ሌላ ታሪካዊ ስህተት መስራት ነው። ትናንት የነበረው ትውልድ የፈጠረው ወይም ትናንት ያለፈው ትውልድ የሰራውን ስህተት መድገም ነው የሚሆነው። ስለዚህ እነዚህ ኃይሎች ከታሪክ ተምረው በውይይት ችግሮቻችን ለመፍታት ወደ ጠረጴዛ ዙሪያ ኑ የሚባልበት ዋናው ምክንያት ይሄ ነው። ይሄ የሚባልበት ዋናው ምክንያት ያኛው አሮጌ መንገድ ስለሆነ ነው። የወደቅንበት መንገድ ስለሆነ ነው። የጥፋት መንገድ ስለሆነ ነው። ኢትዮጵያ በሽምቅ፣ ኢትዮጵያ በሽፍታ፣ ኢትዮጵያ በግጭት፣ ኢትዮጵያ በጦርነት ምክንያት ኢትዮጵያ ውስጥ ልማት፣ ዴሞክራሲ፣ እድገት፣ ሰላም ማምጣት ቢቻል ኖሮ ከፊት ይሰለፍ ነበር። እሱ መንገድ ቢያንስ ባለፉት 100 ምናምን ዓመታት ሞክረናል እና አልተሳካልንም። ስለዚህ አዲሱ መንገድ፣ የሰለጠነው መንገድ፣ የተሻለው መንገድ የተመረጠበት ምክንያት ይሄ ነው። ይሄንን እያንዳንዱ አካል ለራሱ ስል ቢያደርገው፣ ለሀገራችን ስል ቢያደርገው፣ ለትውልዱ ስል ቢያደርገው፣ ለመጪው ዘመን ሲባል ቢያደርገው በጣም የተሻለ ይሆናል። ካላረገስ ታሪካዊ ስህተት ነው፣ ሌላ ስህተት መስራት ይሆናል ማለት ነው። የምክክር ሂደቱ ላይ ሁሉም የህብረተሰብ ክፍልና የፖለቲካ ኃይሎች መሳተፋቸው ምን አዎንታዊ ተጽዕኖ ወይም ውጤት ያመጣል? ባጭሩ ሁሉም ሰው ተሳትፎ የምክክር ሂደቱ የተሳካ ካረገ የጋራ ሁላችን የተግባባንበት ህገ መንግስት ይኖረናል። ለዛ እድል ይፈጥራል እና ይሄ ደግሞ አገረ መንግስቱ በተረጋጋ መንገድ እንዲገነባ ጥሩ ፍኖተ ካርታ ይሆናል። ኢትዮጵያ እስከ ዛሬ ድረስ ሁሉም ኢትዮጵያውያን የተስማሙበት የጋራ ህገ መንግስት መቅረጽ አልቻለችም። ይሄን ችግር እንፈታለን። ብሔራዊ መግባባት መፍጠር የሚገባን ነገሮች ላይ ብሔራዊ መግባባትን መፍጠር እንዲችል እድል ይፈጥርልናል። የፖለቲካ አጀንዳዎቻችንን በሰልጠነ መንገድና በውይይት ለመፍታት እድል ይሰጠናል። ኢትዮጵያን በየዘመኑ የሚያሰቃየውን የግጭት፣ የጦርነት፣ ያለመረጋጋት ችግርን የመቅረፍና አዎንታዊ የሰላም ባህል መገንባት እንዲችል እድል ይከፍትልናል። እንደዚሁም ደግሞ እነዚህ ሁሉ ነገሮች ሲሆኑ ኢትዮጵያውያን በተረጋጋ መንገድ የተፈጥሮ ሀብታቸውን በአግባቡ ተጠቅመው የሰው ሀብት ልማታቸውን በአግባቡ ተጠቅመው ጠንካራ የበለጸጉ ያደገ ሀገር የመሆን እድል ይሰጠናል ማለት ነው። ይሄ ማንን ይጎዳል? ማንንም። ይሄ ማንን ይጠቅማል? ሁሉንም ብለን መውሰድ እንችላለን። የምክክር ኮሚሽኑ በቅርብ ሳምንታትም ይፋ ባደረገው መረጃ መሰረት ወደ ምክክሩ ለመግባት ኢትዮጵያ ውስጥ ካሉ ክልሎች የአጀንዳ ማሰባሰብና በሀገራዊ የምክክር ጉባኤ የሚሳተፉ ተወካዮችን የማስመረጥ ሂደት በትግራይ ክልል ብቻ እንደቀረው እሱንም ለማከናወን የተለያዩ ጥረቶችን እያደረገ እንደሆነ ገልጿልና በአንጻሩ ግን በክልሉ የአጀንዳ ማሰባሰብና ተወካዮችን የማስመረጥ ሂደት እንዳይሳካ ፍላጎት ያላቸው ጥረት የሚያደርጉ አካላትም አሉ። ዋና ዓላማቸው ምንድን ነው? የኢትዮጵያ ሀገራዊ ምክክር ኮሚሽን ተጠሪነቱ ለህዝብ ተወካዮች ምክር ቤት ነው እንደሚታወቀው። ስለዚህ እኔ እንደ ህዝብ ተወካዮች ምክር ቤት በየጊዜው
በምክክር ኮሚሽኑ በኩል የሚቀርቡ ሪፖርቶችን በየጊዜው እናቃቸዋለን፣ እንገመገማቸዋለን። ምክክር ኮሚሽኑን የሚከታተል የቋሚ ኮሚቴ አለ። በዛ ቋሚ ኮሚቴ በኩል ስራዎች ድጋፍ እየተሰጡ ለህዝብም ሪፖርት እየቀረበ ነው የተመራው። ባለፈው በህዝብ ተወካዮች ምክር ቤት በቋሚ ኮሚቴው በኩል ማረጋገጥ እንደተቻለው ለኢትዮጵያውያን የምክክር ኮሚሽኑ በሚዲያ እንደገለጸው የምክክር ኮሚሽኑ ስራ ወሳኝ ምዕራፍ ላይ ደርሷል እና እስከዛሬ የመጣበት መንገድ እኛ እንደ ህዝብ ተወካዮች ምክር ቤት ይህንን ስራ በበላይነት እንደሚከታተል ተቋም እስካሁን የምክክር ኮሚሽኑ ስራ የሄደበት መንገድ እጅግ በጣም ጥሩ ደረጃ ላይ ደርሷል ብለን እናምናለን። ምክንያቱም እስካሁን ወሳኝ የሚባሉ ስራዎች ተከናውነዋል። አንደኛ አጀንዳ የማሰባሰብ ኢትዮጵያን የሚረብሹ ኢትዮጵያ እንዳትረጋጋ የሚያደርጉ ብሔራዊ መግባባት እንዳይኖር የሚያደርጉ የጋራ የሆነ ህገ መንግስት እንዳይኖር የሚያደርጉ የኢትዮጵያን ሰላም፣ የኢትዮጵያን ደህንነት፣ የኢትዮጵያን ልማትና እድገት አደጋ ውስጥ የሚጥሉ በየአካባቢው ያሉ አጀንዳዎች ምንድናቸው የሚባሉ ጉዳዮች በሚገባ ተዘርዝረው ህዝብን ባሳተፈ መንገድ እያንዳንዱ የማህበረሰብ ክፍል በተሳተፈ መንገድ አጀንዳ የመለየ ስራ ተቋሙ ሰርቷል በገለልተኝነት። ይሄ በጣም ጥሩ ስራ እንደሆነ እንደ አንድ ዜጋ ማስቀመጥ ይችላል። ሁለተኛ የአገራዊ ጉባኤ ላይ የሚሳተፉ አካላትንም በየሪጅኑ የማስመረጥ ስራ በተሳካ መንገድ ሄዷል። ከዚህ አኳያ በአማራ ክልልም በኦሮሚያ ክልልም የታጠቁ ቡድኖችም ውስጥ በትጥቅ ትግል መሄድ ኢትዮጵያን አይመጥናትም። ቅድም እንዳልኩት አሮጌው መንገድ ነው፣ አያዋጣንም። እኛ በሀገራዊ ምክክር ኮሚሽን መድረክ ላይ እንሳተፋለን ብለው የታጠቁ አካላትም ውስጥ ገምሱ ከዛ ወጥቶ እጅግ አብዛኛው ሰው አጀንዳ ሰጥቶ ተወካዩን አስመርጧል። ይሄ በጣም ጥሩ አፈጻጸም ነው። አሁን ይሄ ስራ በጣም በጥሩ ሁኔታ በትግራይ ክልል ተጀምሯል። በነገራችን ላይ የምክክር ኮሚሽኑ ለምክር ቤቱ ሪፖርት ሲያቀርብ ማየት እንደቻል ነው በትግራይ ክልልም የቅድመ አጀንዳ ማሰባሰብ ስራ ከተለያዩ ማህበረሰብ ክፍሎች ጋር ውይይት ተካሂዷል። ከምሁራን ጋር ውይይት ተካሂዷል። ከሲቪል ሶሳይቲስ ወይም የተለያዩ የህብረተሰብ ክፍሎችን ከሚወክሉ አደረጃጀቶች ጋር፣ ከወጣቶች ጋር፣ ከሴቶች ጋር፣ ከምሁራን ተወካዮች ጋር ውይይት ተካሂዷል። የማህበረሰብ ተወካዮች ሌሎች ከሲቪል ሶሳይቲ ውጪ ደግሞ ማህበረሰቡን በቀጥታ ከሚወክሉ ከሃይማኖት መሪዎች ጋር፣ ከሀገር ሽማግሌዎች ጋር ውይይት ተካሂዷል። በትግራይ ውስጥ ወደ 8 ከሚሆኑ የፖለቲካ ፓርቲዎች ጋር ውይይት ተካሂዷል። ኢቭን ቲፒኤልኤፍን ጨምሮ እንዴት ሀገራዊ ምክክር ኮሚሽኑ መሄድ እንዳለበት ውይይት ተካሂዷል። በትግራይ ውስጥ ቅድመ አጀንዳ ማሰባሰብና ቅድመ ጉባኤ ላይ የሚሳተፉ ሰዎችን ልየታ የተካሄዱ መድረኮች የሚያረጋግጡት በትግራይ ውስጥ ያሉ ኢትዮጵያውያን ተጋሩ ልጆች በሙሉ ሀገራዊ ምክክር እጅግ በጣም ጠቃሚ እንደሆነ አንስተዋል። ለምን? ትግራይ ውስጥ ያለ ህዝብ እንደ ሁሉም ኢትዮጵያዊ ደቡብም ውስጥ ሌሎች ምዕራብ ምስራቅም እንዳለ ኢትዮጵያዊ ሰላም ይፈልጋል። ችግሮችን በሰላማዊ መንገድ እንደምታውቀው የትግራይ ህዝብ ለሀገረ መንግስቱ ምስረታ ከፍተኛ አስተዋጽኦ ካላቸው ኢትዮጵያውያን ውስጥ አንዱ ነው። የትግራይ ማህበረሰብ ለኢትዮጵያ ሀገረ መንግስት ምስረታ፣ ለኢትዮጵያ ሀገረ መንግስት ግንባታ ታላቅ አስተዋጽኦ ካበረከቱ ኢትዮጵያውያን ውስጥ አንዱ የትግራይ ማህበረሰብ ነው። አንፎርቹኔትሊ ግን የትግራይ ማህበረሰብ በየዘመኑ በሚፈራረቅ ጦርነትና ግጭት ከፍተኛ ዋጋ የከፈለ ህዝብ ነው። አሁን እንዳለው እንደ ሁሉም ኢትዮጵያዊ የትግራይ ውስጥ ያለው ማህበረሰብ አቋም ምንድነው ካልክ ሰላምና ሰላም ብቻ ነው። አጀንዳ ይኖራል ትግራይ ውስጥ አላቸው። ትግራይ ማህበረሰብ እንደ የትኛውም ኢትዮጵያዊ የሚያነሳቸው ጥያቄዎች አሉ በራሱ በትግራይ ኮንቴክስት። ነገር ግን እነዚህ ጥያቄዎች በሰላማዊ መንገድ እንዲፈታ፣ በዲያሎግ እንዲፈታ፣ በሰጥቶ መቀበል መሪ እንዲፈታ፣ በውይይት እንዲፈታ፣ ግጭት፣ ሞት፣ ወጣቱን ልጆችን ሁሉም ለጦርነት መገበር ተገቢ እንዳልሆነ የትግራይ ህዝብ ውስጥ በጣም የማያሻማ አቋም መኖሩን መነጋገር መወያየት ችሏል የሀገራዊ ምክክር ኮሚሽኑ። ስለዚህ ይሄ ሂደት እንዳይሳካ የሚያደርጉ አካላት ጥቂቶች ናቸው። ፍላጎታቸው የግለኛ የቡድንና የራሱ የጠባብ ቡድን ፍላጎት ማስፈጸሚያ ነው እንጂ የትግራይን ህዝብ ፍላጎት የሚወክል አይደለም። ስለዚህ በትግራይ ክልል ውስጥ በእርግጠኝነት እኔ ማምነው
እንደ መንግስት የምንተማመንበት ትግራይ ህዝብ ሰላም ስለሚፈልግ ትግራይ ህዝብ እንደ ሁሉም ኢትዮጵያዊ ልማት ስለሚፈልግ ትግራይ ህዝብ እንደ ሁሉም ኢትዮጵያዊ እድገትና ብልጽግናን ስለሚፈልግ ለዚህም ደግሞ እጅግ በጣም ከፍ ያለ አስተዋጽኦ በማበርከት የሚታወቅ ማህበረሰብ ስለሆነ ቁጭ ብሎ አጀንዳዎቻችን በውይይት እንፍታ የሚል ነገር ይቃወማል የሚል እምነት የለም። ይሄም በተጨባጭ መሬት ያለው ሀቅ አይደለም። ጥቂት ሁሉም በትግራይ ህዝብ ስም የሚነግዱ ሁሉም በትግራይ ህዝብ ስም የግል ፍላጎታቸውን የሚያሳኩ ሁሉም በትግራይ ህዝብ ስም የራሳቸውን የግል ኢንተረስታቸውን ማክሲማይዝ ማድረግ የሚፈልጉ ይሄ የሰላም ጉዳይ ከመጣ እንከስራለን የሚሉ ከግጭት እናተርፋለን ብሎ የሚያምኑ የሰላም መንገድ አያዋጣም ብሎ የሚያምኑ አካላት ሀገራዊ ምክክር እንዳይሳካ የተለያየ ነገር በሶሻል ሚዲያ በመናምን ሊያንቀሳቅሱ ይችላሉ። ግን እጅግ አብዛኛውን የትግራይ ህዝብ ይወክላል የሚል እምነት የለኝም። የትግራይ ህዝብ ፍላጎትን በተመለከተ እንደ አንድ አመራር በተለያየ ጊዜም አሁን ደግሞ የሀገራዊ ምክክር ኮሚሽኑም ካካሄዳቸው ቅድመ አጀንዳ ማሰባሰብ መድረኮች ላይ የተገኘው ይሄ ነው ማለት ነው። ስለዚህ የትግራይ ህዝብ አጠቃላይ ወጣቱ፣ ምሁሩ ጥያቄዎቻችን ሁሉም ኢትዮጵያውያን ጥያቄ እንዳለን ሁሉ በትግራይ ውስጥ ኢሹስ አሉና እነዚህ ጥያቄዎችን ወደ መድረክ እናምጣና እኛ ቁጭ ብለን እንደ ኢትዮጵያ የአንድ ሀገር ልጆች እንመካከርበት የሚለው ጉዳይ ህዝቡ ለጥቂት ቡድኖች ፍላጎት፣ ለጥቂት ቡድኖች የግል እርካታ፣ ለጥቂት ቡድኖች ዝና፣ ጥቂት ቡድኖች ከሰላም አናተርፍም ብሎ የሚያምኑና የጦርነትና የግጭት ነጋዴዎች በዚህ አጀንዳ ዙሪያ ላይ እንዳይሳካ የሚያደርጉበትን መንገድ አስቁመው የተሟላ ውይይት ማድረግ አለባቸው። እናደርጋለን ብዬ አምናለሁ። ከምክክሩ ወጣ ብለን ደግሞ ከሰሞኑ ከሰብአዊነት ጋር የተያያዘ የሚነሳ ጉዳይ አለ። ወቅት እየጠበቀ እንደዚህ ያለ ጉዳይ ይነሳልና እንደው በዚህ ሂደት የመደመር እሳቤ እንዲሁም የመደመር መንግስት ከሰብአዊነትና ከማህበረሰባዊ እሴቶች አንጻር ምን አይነት ቦታ ምን አይነት ዋጋ ነው ለነዚህ የሚሰጥ? በጣም ጥሩ ሐሳብ ነው ያነሳው። በለውጡ ዘመን አጠቃላይ የለውጡ እሳቤ የሚመራበት የለውጡ እሳቤ መደመር ነው የሚባለው። በመደመር እሳቤ ውስጥ አንዱ ፒላር አንዱ ማዕዘን ድንጋይ ነው ተብሎ የሚታመነው በኢትዮጵያ ውስጥ የምንሰራቸው ስራዎች በሙሉ የትኛውንም ስራ በሙሉ የምንሰራቸው ስራዎች ሰው ተኮር መሆን አለባቸው። ሰው ተኮር ያልሆነ ስራ ዘላቂነት የለውም የሚል ፍልስፍና ነው ያለው ማለት ነው። የመደመር መንግስት እንደ አንድ ሀገረ መንግስት ግንባታ አቅጣጫ አንዱ የሚያምንበት ስራዎቻችን ሰው ተኮር መሆን አለባቸው። ስራዎቻችን ዜጎቻችንን ተኮር መሆን አለበት። ዜጎችን የሚያበለጽግ ለዜጎች ኑሮ የተሻለ ኑሮ የሚያመጣ ለዜጎችን ክብር የሚያረጋግጥ መሆን አለበት። ለምን? ኢትዮጵያ ማለት እኮ የኢትዮጵያ ዜጎችን ነው። ሀገር ሰው ነው። ከሰው ውጪ ሀገርን ማሰብ አችልም። የሀገር ክብር ማለት የዜጎች ክብር ነው። የሀገር ትልቅነት ማለት የዜጎች ትልቅነት ነው። ለዚህ ነው ስራዎቻችን ሰው ተኮር መሆን አለባቸው። ሰው ተኮር መሆን አለባቸው ሲባል ምን ማለት ነው? ሁሉንም ዜጋ በተለይ ደግሞ ዝቅተኛ የኑሮ ደረጃ ላይ የሚገኙን ማህበረሰብ ስራዎቻችን አድሬስ የሚያደርግ መሆን አለበት። ይሄ የአጠቃላይ መደመር ፍልስፍና ላይ የተቀመጠው እሳቤ ነው በፖሊሲዎች ላይ ማኒፌስትድ የሆነው። ለምሳሌ የውጭ ጉዳይ ፖሊሲዎች ሲቀረጽ የውጭ ጉዳይ ፖሊሲያችን ማዕዘን ድንጋዩ ምንድን ነው? የዜጎች ክብርና ብሔራዊ ጥቅም ነው። ለዚህ ሆኖ በተለያየ ምክንያት በየሀገሩ ሲንከራተቱ የቆዩ ዜጎችን ክቡር ጠቅላይ ሚኒስትራችን ጭምር ከውጭ ሀገር ሲመጡ በአውሮፕላን ጭነው የሚመለሱት ለምን? መዋረድ የለባቸው ዜጎቻችን ሀገር አላቸው፣ ኢትዮጵያ የምትባል ድንቅ ሀገር አላቸው ከሚል ማለት ነው። በልማት ስራዎቻችንም ሰው ተኮር መሆን አለብን። ብቻም አይደለም ኢትዮጵያንን የሚያዋርደው የኢትዮጵያን ክብር የሚነካው ተመጽዋችነት ነው፣ ልመና ነው። ከልመናና ተመጽዋችነት የሚያወጣ ስራ መስራት አለብን። ከልመናና ተመጽዋችነት የሚያወጣ ስራ ለመስራት በሀገር ደረጃ ሰፊ ርብርብ የተካሄደ ነው። በነገሪ ላይ ለምሳሌ በየትም ሀገር በጣም በለጸጉ የሚባለው የዓለም አንደኛው ሀብታም ለምሳሌ አሜሪካ ናት አይደል? አንደኛው ኢኮኖሚ የሚባለው ማለት ነው። በኢኮኖሚ ካልኩሌሽን ከርክ አሜሪካ ውስጥም የሚደገፉ የሰብአዊ እርዳታ የሚያስፈልጉ ሰዎች ይፈጠራሉ በተለያየ ምክንያት። ለምሳሌ በተፈጥሮ አደጋዎች ምክንያት፣
ሌሎች ደግሞ እንደኛ ያሉ አፍሪካ አይነት ያሉ አህጉራት ላይ በተፈጥሮ ብቻ ሳይሆን በሰው ሰራሽ ምክንያቶች ሰዎች ካሉበት ቀያቸው ዲስፕሌስድ ይሆናሉ፣ ይፈናቀላሉ። ሰዎች ባላቸው ቀይ አካባቢ ያለ ንብረትና ሀብት ይወድማል፣ ይጠፋል። በተለያዩ ምክንያት በሰው ሰራሽም በተፈጥሮ ምክንያትም። በሰው ሰራሽምና በተፈጥሮ ምክንያት የሚጎዱ አካላት ሰብአዊ እርዳታ ግን ባደጉ ሀገሮች እንደነ አሜሪካ ባሉ ሀገሮች የሚፈጸመው በራሱ በአሜሪካውያን አቅም ነው። ለዛ የሚሆን ፈንድ አላቸው፣ ለዛ የሚሆን ኢንስቲትዩሽን አላቸው፣ ለዛ የሚሆን አሰራር አላቸው፣ ለዛ የሚሆን እህል አላቸው፣ ለዛ የሚሆን ገንዘብ አላቸው፣ ለዛ የሚሆን ሀብት አላቸው። በዛ መሰረት ዜጎቻቸውን ትሪት ያደርጋሉ። እንደኛ ኢትዮጵያስ ባለፉት ዘመናት እንዲህ አይነት አደጋ ሲከሰት ከውጭ እርዳታ ነው የምትቀበለው፣ ተመጽዋች ነው የምትሆነው። ከውጭ እርዳታ ላንተ ሲመጣ ደግሞ በሰብአዊነት ብቻ አይደለም የሚመጣው፣ እንዳትሰራ የሚያደርግ ሁሉም ዘላለም ተመጽዋች ሆነ እንድትኖር የሚያደርግ ራስን እንዳትቀይር የሚያደርግ እያንዳንዱ እርዳታ ድጋፍ የሚሰጥ ሀገር ከኋላ የራሱ ፖለቲካዊ ፍላጎትና ኢንቴንሽን አለው። ከሱ ጋር ነው የሚሰጥ። ከዚህ ነፃ መውጣት አለብን። ኢትዮጵያ እንዴት የአድዋ ልጆች እንዴት ብለው ነው የኢኮኖሚ ነፃነትና ሉዓላዊነትን ማረጋገጥ የማይችሉት ተብሎ በመንግስት ደረጃ ቁጭት አቋም እና እቅድ ወጥቶ አሁን ከተረጅነት ነፃ ሆነን ራሳችን የምንችልበት በተለያየ ምክንያት የሚፈናቀሉ ሰዎች፣ በተለያየ ምክንያት ንብረታቸውን የሚያጡ ሰዎች፣ በተለያየ ምክንያት ማቋቋም የሚፈልጉ አካላትን እኛው መደገፍ አለብን ተብሎ እቅድ ተይዞ ረጅም ርቀት ተይዟል። ይሄ ስራም ቢሆን ለምንድን ነው? እንደ ዜጋ የተከበርን ከልመና ነፃ የሆንን እንደ ሀገር የተከበርን ከልመና ነፃ የሆንን ከልመና ነፃ ከሆንን እንደ ዜጋ የተከበርን እንሆናለን። ከልመና ነፃ ከሆን እንደ ኢትዮጵያውያን ክብር ይሰማናል። ስለዚህ ዜጎችን ትኩረት የምናደርግበት ዋናው ምክንያት የመንግስት ዋነኛው አቅጣጫ የዜጎችን ጥያቄ በተሟላ መንገድ እየመለሰ ዜጎችን ባሳተፈ መንገድ መሄድ ነው። የመደመር መንግስት በዋናነት ለሰብአዊነት እንዲሁም ደግሞ ለማህበራዊ እሴቶች መጎልበት በተጨባጭም ሰርቶ በማሳየት ረገድ ምን ተግባራትን አከናውኗል? ባለፉት 7 የለውጥ ዓመታት ውስጥ ሰው ተኮር እናደርጋለን ስራዎቻችን ስንል በምን ይገለጻሉ? ለምሳሌ የመደመር መንግስት ኢትዮጵያዊ ወንድማማችነትና የትማማችነት እሳቤዎች ጎልብቶ እንዲወጡ ኢትዮጵያዊ መደጋገፍና አንዱ ለሌላው መከታ የአንዱ ህመም የሌላው እንደሆነ ማሳያ እንዲሆን ለማድረግ የአጠቃላይ የመንግስት ፖሊሲ ደግሞ ዜጋ ተኮር የብልጽግና መንግስት የለውጡ መንግስት ደሃን ከድህነት ማውጣት ማበልጸግ ነው ዋናው ስራ። ድህነትን ነው እንጂ የሚጠላው ደሃን አይደለም የሚጠላው። ስለዚህ ከድህነት ዜጎች እንዲወጡ ብዙ ስራዎች ተጀምሯል። ለምሳሌ ባጭር ላስቀምጥልህ። በሀገራችን ዜጋ ተኮር ስራዎችን በተመለከተ አንዱ በትምህርት ቤቶች የተጀመረው የምገባ ስራ ነው። ለምን አቅማቸው ዝቅተኛ ገቢ ያላቸው ወላጆች ህፃናት በምግብ እጥረት ምክንያት ትምህርት ቤትን የሚቀሩ ከሆነ ነገ እነዛ ተማሪዎች ከብዙ ነገር ይቀራሉ ማለት ነው። ስለዚህ ይሄ ችግር እንዲቀረፍ በትምህርት ቤቶች ልጆቻቸውን በአግባቡ መቀለብ ማስተማር የማይችሉ ዜጎች ይሄን ጋፕ መንግስት መሙላት አለበት ተብሎ እቅድ ተይዞ እየተሰራ ነው የሚገኘው። አዲስ አበባ ከተማን ጨምሮ የምገባ ማዕከላት አሉ። ራሳቸውን ምግብን በአግባቡ ማግኘት የማይችሉ ሰዎች ቢያንስ እነዛ አካባቢዎች ላይ ሄዶ በቀን የሚፈልጉትን አይነት ምግብ መመገብ ይችላሉ። የምገባ ማዕከሎች በተለያየ ምክንያት ማርጂናላይዝድ የሆኑ በተለያየ ምክንያት አልባሌ ቦታዎች ላይ ያሉ ተስፋ ያላቸው ሴቶች ከልማት ስራ ከእድገት ስራ ከሀገር ግንባታ ስራ ውጪ እንዳይሆኑ የነገዋ ሴት በሚል አንድ ማዕከል ተቋቁሞ አዲስ አበባ ላይ የተጀመረው ስራ እንደ ምሳሌ መውሰድ ይቻላል። እዛ ማዕከል ሴቶች ተምረው የእጅ ስራ የተለያዩ ሙያ ስራዎችን ተምረው ራሳቸውን መቻል እንዲችሉ በማህበረሰብ ውስጥ የሚገኙ አካል ጉዳተኞች ማየት የተሳናቸው ወንድሞቻችንን ጨምሮ እንዴት መደገፍ እንዳለባቸው የተለየ የትምህርት ማዕከል የተለየ እነሱን የሚሰለጥኑበት ማዕከል ተገንብቶ ስራዎች ተጀምሯል። ይሄ ስራ በሁሉም ነው። ክረምት አሁን እየተሰራ ያለው የአቅመ ደካሞች ቤት ግንባታ ስራ በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የተጀመሩ ግን የመላው የኢትዮጵያን የስራ አካል የሆኑ ስራዎች ቁጥሩን ዝም ብለህ በዚህ በክረምት በጎ ስራ የሚሰሩ አቅመ ደካሞች ቤት እንዲኖራቸው ለማድረግ የተሰራውን ስራ ብትመለከት እጅግ በጣም ገራሚ ነው። ቁጥሩን አዲስ አበባ ላይ እንኳን ብቻ ብትመለከት እነዚህ ስራዎች በሙሉ ምንድን ነው? አንዳንድ ሰዎች
የልማት ስራ ነው እንጂ የሚያስፈልገው የበጎ ፍቃድ ስራ ምን ይሰራል ብሎ የሚያወሩ አካላት አሉ። እጅግ በጣም የተዛባ ነው። እነዚህ ስራዎች እኮ የክረምት በጎ ስራዎች እየሰሩ ያሉት የግብርና ልማትን ስራ፣ የቱሪዝም ልማትን ስራ፣ የኢንዱስትሪ ልማትን ስራ፣ በማዕድን ዘርፍ የሚሰራውን ስራ፣ አጠቃላይ ኢትዮጵያን ለመቀየር የሚሰሩ ስራዎች እኮ አካል ሆነው ነው ወይም ጎን ለጎን ነው የሚሰሩትና እነዚህ ሁሉ ነገሮችን ስትመለከት የመደመር መንግስት ዜጋ ተኮር፣ የመደመር መንግስት ሰው ተኮር፣ የመደመር መንግስት ለኢትዮጵያውያን ክብር፣ የመደመር መንግስት ለኢትዮጵያውያን ብልጽግና የሚሰራ ነው። ይሄ ማለት ግን የሚያጋጥሙ ችግሮች ደግሞ አሉ። ህዝቡም መንግስትን በጋራ መስራት የሚገባቸው ይሄንን ስራ ወደ መሬት ለማውረድ በሚካሄድበት ጊዜ የሚያደናቅፉ አካላት አሉ። በየሰፈሩ የፖለቲካ አጀንዳ አለኝ በሚል ሽፋን የተደራጀ ሸማቂ አለ፣ ሽፍታ አለ፣ ንብረት ይዘርፋል፣ ሰው ይገላል፣ ማዳበሪያ እንዳይሰራጭ ያደርጋል፣ ኢንዱስትሪ ያቃጥላል። ኢንዱስትሪ ያቃጥለው ሰው አፈናቅለው ሰው ገሎ ሲያበቃ የተፈናቀለ ሰው ደግሞ ስራብ ሲንገላታ የመንግስት ችግር አድርጎ ለማሳየት ይሞክራል። እንደዚህ አይነት ነገሮችን በጋራ እየተከላከልን እነዚህ አይነት ችግሮችን በጋራ እየመከትን አሁን ቅድም ባልኩት መንገድ አገረ መንግስት ግንባታ ውስጥ ለነዚህ አይነት ችግሮችን በር የሚከፍቱ ጉዳዮችን እየዘጋን ይሄንን ጊዜ በእርግጠኝነት መሻገር እንችላለን ብለን እናምናለን። እኔም አምንበታለሁ። መልካም። እስኪ ወደ ባህር በር ጉዳይ እንምጣና ኢትዮጵያ የባህር በር ጉዳይን የህልውና ጉዳይ አድርጋ አንስታለች። ይህ አጀንዳ ደግሞ በመላው ኢትዮጵያውያን ልብ ውስጥ ያለም አጀንዳ ነው። በአንጻሩ ደግሞ የባህር በር ጉዳይን ከአውድ ውጭ በማራገብ አጀንዳው እንዲዳከም የሚጥሩ አካላት አሉ። የነዚህ አካላት እንቅስቃሴያቸው ዋና ምክንያቱ ወይም ዋና ዓላማው ምንድን ነው ይላሉ? በጣም ጥሩ ጥያቄ ነው ያነሳው። በቅድሚያ ኢትዮጵያ ለምን የባህር በር ጥያቄ ታነሳለች? ኢትዮጵያውያን ለምን የባህር በር ጥያቄ ያነሳሉ የሚለውን ነገር በአግባቡ ማስታወስ ተገቢ ነው የሚሆነው። ኢትዮጵያ የባህር በር የሚታነሳበት በቂ አመክንዮ አላት። ኢትዮጵያውያን የባህር በር ጥያቄ የሚያነሱበት በቂ ምክንያት አላቸው። ለምሳሌ ኢትዮጵያውያን የባህር በር ጥያቄ የሚያነሱበት አንዱ ምክንያት ታሪካዊ ምክንያት ስላለን ነው። ኢትዮጵያ በታሪክ የአንድ ባህር በር ብቻ ሳይሆን የሶስትና አራት ባህር በሮች ባለቤት ነበረች። የኢትዮጵያ ታሪክ ከዘመነ አክሱማይት ከአክሱም ዘመነ መንግስት ከዛሬ ድረስ ያለውን አናላይዝ ብታረገው፣ ብትመራመረው፣ ሪሰርች ብትሰራው፣ ታላላቅ ሰዎች የጻፉትን ብታነብ ኢትዮጵያ ከአንድም 3 የባህር በሮች ነበሯት። ኢትዮጵያ በታሪክ የባህር በር ባለቤት ሆና ብታቅም የባህር በር ያጣችበት ምክንያት እጅግ በጣም በተደራጀ በሴራ የተሞላ ፖለቲካና ኢፍትሃዊ መንገድ ነው። ስለዚህ ይሄ በሴራ በኢፍትሃዊነት መንገድ ያጣችውን የባህር በር መልሳ የማግኘት ታሪካዊ ምክንያት ታሪካዊ ጀስቲፋይ ማድረግ የሚችል ነገር ስላላት ነው አንዱ የሚጠይቀው። ሁለተኛስ ኢትዮጵያ የባህር በር ጥያቄ የምትጠይቅበት ሁለተኛው ምክንያት መልካም ምድራዊ ምክንያት አላት። ኢትዮጵያ በተለያየ ምክንያት በሴራ ከውሃ ከትላልቅ ውሃዎች ተገፍታ እንድትድርቅ በጣም ብዙ የውጭ ጠላቶች የውስጥ ባንዳዎችን ተጠቅሞ ያሳኩ ቢሆንም ኢትዮጵያ እኮ ከባህር ያላት ዲስታንስ ከ100 በታች ነው። በጣም የቀረበች ናት ለባህሮች። ስለዚህ የባህር በር ይገባታል፣ መልካም ምድራዊ ምክንያት አላት። ሶስተኛስ ኢትዮጵያ የባህር በር የሚታነሳበት ምክንያት ኢኮኖሚያዊ የሆነ ምክንያትና ጀስቲፊኬሽን አላት። የተለያዩ ጥናቶች እንደሚያረጋግጡት የባህር በር ያላቸው ሀገሮችና የባህር በር የሌላቸው ሀገሮች መካከል ያለውን የኢኮኖሚ እድገት የሚያነጻጽሩ ምሁራን የሚያረጋግጡት አንድ የባህር በር ያለ ሀገር ከባህር በር ከሌለ ላንድ ሎክድ ከሆነ ሀገር ጋር ሲነጻጸር የባህር በር ያለው ሀገር በኢኮኖሚ ወይ በጂዲፒው ከሚኖረው የኢኮኖሚ ድርሻ አኳያ ሲታይ ባህር በር የሌላቸው ሀገሮች በ20 እና 30% ይጎዳሉ። ስለዚህ የጂዲፒያቸው 25 እስከ 30% የሚሆነው ድርሻ ወይ በመጨመር ወይ በመቀነስ
የባህር በር ባለቤት መሆንና አለመሆን የራሱ አስተዋጽኦ አለው። ለዚህ ነው ኢኮኖሚያዊ ምክንያታቸው። በተጨባጭስ ኢትዮጵያ ዛሬ በቢሊዮን የሚቆጠር ዶላር ለወደብ እየከፈለች ነው። ለምን? የራሷ ባህር በር ስለሌላት። ለወደብ የምትከፍለውን የባህር በሯ የራሱ ቢሆን ኖርስ ሌላ አንድ ህዳሴ ግድብ ተገነባበት ነበር፣ ሌላ ኮይሻ ግድብ ተገነባበት ነበር፣ ሌላ ባቡር መንገድ ተሰራበት ነበር፣ ሌላ የፍጥነት መንገድ ተሰራበት ነበር፣ ሌላ ሆስፒታል ተሰራበት ነበር። ኢትዮጵያን በመሰረተ ልማት ታገናኝ ነበር። ስለዚህ ኢኮኖሚክ ምክንያቶች አሏት ማለት ነው። አራተኛውስ ህጋዊ ምክንያትም አላት። ኢትዮጵያ ያሉ የባህር በርን በተለያየ ምክንያት ያጡ የዓለም ሀገሮች በህጋዊ መንገድ በዓለም ህግ ፊት ታይተው ተዳኝተው የባህር በር ያገኙበት ኤክስፒሪየንስ አላቸው። አምስተኛስ ዘ ሞስት ኢምፖርታንት ኢትዮጵያ የባህር በር የምታነሳበት ምክንያት የደህንነትና የጸጥታ ኢምፕሊኬሽን አለው። ለሉዓላዊነትም እጅግ በጣም ኢምፖርታንት ስለሆነ ነው። ስለዚህ እነዚህን 5 ምክንያቶችን መነሻ አድርገህ ብትመለከት ለኢትዮጵያ የባህር በር ጥያቄ የህልውና ጥያቄ ነው። ታሪካዊ ምክንያት አላት፣ መልክዓ ምድራዊ ምክንያት አላት፣ ኢኮኖሚያዊ ምክንያት አላት፣ ህጋዊ ምክንያት አላት፣ የጸጥታ ደህንነትና ሉዓላዊነት ጋር የሚገናኙ ምክንያት አላት። በእነዚህ ምክንያቶች የባህር በር ጥያቄ ለኢትዮጵያ ምንድነው ብለን ብንጠይቅ ተራ የወደብ ጥያቄ አይደለም። ከዛ በላይ የህልውና ጥያቄ ነው። የኢትዮጵያን ትልቅነት የሚወስን ወይ ኢትዮጵያ ትልቅ እንዳትሆን አንድ አስተዋጽኦ የሚያበረክት ትልቅ ፋክተር ነው ማለት ነው። ስለዚህ ይሄ ጥያቄ በኢትዮጵያውያን የሚያነሱበት መንገድ እጅግ በጣም ትክክል ነው። አንተ ቅድም በጥያቄ መካከል እንዳነሳው ይሄ ጥያቄ ኢህአዴግ በነበራቸው 30 ዓመታት ውስጥ አጀንዳ እንዳይሆን ተደርጓል። አጀንዳ መሆን ብቻ አይደለም፣ የባህር በር ጥያቄ ጉዳይ የሚያነሳ ሰው ጦረኛ፣ የባህር በር ጥያቄ የሚያነሳ ሰው የሰውን እንደፈለገ፣ የባህር በር ጥያቄ የሚያነሳ ሰው አገር አተራማሽ ተደርጎ እንዲሳል ተደርጓል። ይሄ እጅግ በጣም የተሳሳተ እጅግ በጣም የሚያስቆጭ ስህተት ነው፣ የትናንት ስህተት ነው። ይሄን ስህተት ግን ዛሬም የሚደግሙ ሰዎች አሉ። ለምሳሌ አንድ ነገር ማንም ኢትዮጵያዊ በቃ ፊደል የቆጠረ ኢትዮጵያዊ ማንም ኢትዮጵያዊ ቢመለከት በዓለም ላይ ያሉ ሀያላን መንግስታት ሱፐር ፓወርስ የሚባሉት እና ደግሞ ሀያል ለመሆን እየተደረደሩ ያሉ ወይም ኢመርጂንግ ፓወርስ በሙሉ እዚህ እኮ እኛ ሰፈር መጥተው የባህር ኃይል እየገነቡ ናቸው፣ የጦር ሰፈር እየገነቡ ናቸው። ለምን? የሀገራቸውን ናሽናል ኢንተረስት የሀገራቸውን ብሔራዊ ጥቅም ያስጠብቅልናል ብለው ስለሚያምኑ ስንት ሺህ ማይል አልፈው እዚህ ሰፈራችን መጥተው የባህር ኃይል የሚገነቡ ሀገሮች፣ ወደብ የሚያለሙ ሀገሮች፣ የጦር ካምፕ የሚገነቡ ሀገሮች ስንት ሺህ ማይል መጥተው ሲሰሩ ጥያቄ ማያነሳ ኢትዮጵያዊ እንዴት ብሎ ነው በ60 ኪሎ ሜትር አወይ 60 ኪሎ ሜትር ላይ ከዚህ ቀደም እኔ አክሰስ ማድረገው የባህር በር ኢፍትሃዊ በሆነ መንገድ አጥቻለሁ፣ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ይገባኛል ብሎ ኢትዮጵያን እየመራ ያለ መንግስት ቢያነሳ እንዴት ሊነቀፍ ይችላል? እንዴትስ ይሄን ነውር ሊሆን ይችላል? ሺህ ማይል አልፈው ለብሔራዊ ጥቅሞቻቸው እዚህ ባህር ኃይል የሚገነቡና የጦር ሰፈር የሚገነቡ ሀገራት አደባባይ ላይ የራሳቸውን ኢንተረስት ዲፌንድ ለማድረግ የማያፍሩ ከሆነ እኛ እንዴት ትናንት የራሳችን ባለቤት የሆነውን የባህር በር ባለቤት የመሆን እንዴት ያሳፍረናል? ስለዚህ ይሄ ጥያቄ የዛሬ 2 ዓመት ክቡር ጠቅላይ ሚኒስትራችን ሲያነሳ ለረጅም ዓመታት ጋርዶ የነበረ ነገር ገለጡት ማለት ነው። ታሪካዊ ነው ማለት ነው። በዚህ ምክንያትም በነገሬ ላይ ብዙ ውጤቶች ተገኝተዋል። በመንግስት ደረጃ እንግዲህ የባህር በር ጉዳይን በሰላማዊ መንገድ የባህር በር እንድታገኝ የተለያዩ እንቅስቃሴዎች እየተደረጉ ነበርና ምን ደረጃ ላይ ይገኛል? በዚህ መንገድ የዛሬ 2 ዓመት ክቡር ጠቅላይ ሚኒስትራችን ቅድም ያልኳቸውን ምክንያቶችና ሌሎችንም ጨምረው ኢትዮጵያውያን የባህር በር ይገባናል ብለው ካነሱ በኋላ ረጅም ርቀት ነው የተካሄደው፣ ብዙ ውጤት ነው የተገኘው። የመጀመሪያው ውጤት ቢያንስ ኢትዮጵያውያን የኢትዮጵያን ብሔራዊ ጥቅም የሚወስነውን የባህር በር ጉዳይ በነጻነት መነጋገር እንዲችሉ እድል ሰጥቷል። ምሁራን እንዲጽፉበት፣ እንዲወያዩበት፣ ኢትዮጵያውያን በብሔራዊ ጥቅሞቻቸው ዙሪያ ያለ ሀፍረት ኢትዮጵያውያን ሻይ ሳያደርጉ መነጋገር እንዲችሉ እድል ሰጥቷል።
ይሄ በራሱ አንድ እርምጃ ነው። አሁን እኮ ኢትዮጵያውያን እየተነጋገሩበት ነው። እናንተ እንደ ሚዲያ ሰዎች ተከታትላችሁ ይሆናል። ባለፈው ከአንድ ሳምንት ወር ከሁለት ሳምንት በፊት በመላው ኢትዮጵያ ትላልቅ ከተሞች ላይ ከመላው ማህበረሰብ ከኢትዮጵያውያን ጋር ከተለያዩ ማህበረሰቦች ከተወጣጡ ኮንፈረንሰኞች ጋር እና ወይም የማህበረሰብ ተወካዮች ጋር ውይይት አካሂደን ነበር። ህዝቡ የባህር በርን በተመለከተ ሶሊድ አቋም ነው ያለው፣ የማይናወጥ አቋም ነው ያለው። ምንድነው ህዝቡ የሚለን? ኢትዮጵያ የባህር በር ያስፈልጋታል። ይህን ሂደት ይህንን ጉዳይ አጀንዳ አድርጋችሁ ማንሳታችሁ በሁሉም ትውልድ በመልካም ጎኑ ሲያስታውስ ይኖራል። አሁን ያለው ትውልድ ይህን ጥያቄ መመለስ አለበት። እኛ ከመንግስት ጎን ነን። ጥያቄው ግን በሰላማዊ መንገድ በዲፕሎማሲያዊ መንገድ መመለስ አለበት። ስለዚህ በሰላማዊ መንገድ በዲፕሎማሲያዊ መንገድ እነዚህን ጥያቄዎች ለማስመለስ የሄዳችሁበት መንገድ ተገቢ ነው የሚል ህዝቡ ጥያቄ አንስቷል። ስለዚህ ህዝቡ የማይናወጥ አቋም አለው ማለት ነው። አንዱ የተገኘው ውጤት መላው ኢትዮጵያውያን በዚህ ጉዳይ ላይ በነጻነት መወያየት እንዲችሉ፣ በነገራችን ላይ የባህር በር ጥያቄ ለኢትዮጵያውያን የብሔራዊ ጥቅም ጉዳይ ነው። የባህር በር ጥያቄ ለኢትዮጵያውያን የጋራ ዕጣ ፈንታችን ነው። የባህር በር ጥያቄ ለኢትዮጵያውያን በጋራ አንድ ደረጃ የሚያደርሰን ወይም በጋራ ጉዳትን እንድናስተናግድ የሚያደርግ ጉዳይ ነው። ስለዚህ በዚህ ዙሪያ ላይ በህዝብ ውስጥ ትልቅ አጀንዳ ሆኗል። ከፍተኛ የሆነ የሐሳብ ልውውጥ እንዲኖር ሆኗል። ኢትዮጵያውያን ከመቼውም ጊዜ በላይ በብሔራዊ ጥቅሞቻቸው ዙሪያ ላይ መቀራረብ እንዲችሉ ሆኗል። አንዱ ይሄ ነው። ሁለተኛስ ይሄ ኢትዮጵያ ከበለጸገች ኢትዮጵያ ካደገች ለኛ አትሆንም ብለው የሚያስቡ ጥቂት የኢትዮጵያ ቋሚ ጠላት ሆነው የሚሰሩ አካላት ውጪ ያሉ የዓለም ማህበረሰቡ አካላት የዓለም ኮሚኒቲ በሙሉ ኢትዮጵያ የምታነሳው ጥያቄ ፌር ጥያቄ ነው። ኢትዮጵያ የባህር በር ይገባታል ብለው አንስተዋል። ስለዚህ የባህር በር ጥያቄ በመንግስት ደረጃ አጀንዳ እንዲሆን ከሆነ በኋላ ኢትዮጵያውያን የራሳቸው አጀንዳ አድርጓል። የዓለም አቀፉ ማህበረሰብ አጀንዳውን ደግፏል። በጥሩ መንገድ እየሄደ ነው ያለው። ኢትዮጵያ የጂኦግራፊ እስረኛ ሆና መኖር የለባትም የሚለውን ሁሉም የዓለም አቀፉ ማህበረሰብ አካላት በሙሉ ፖዚቲቭ ሐሳባቸውን እየሰነዘሩ ነው የሚገኙት። ይሄ ትልቅ ውጤት ነው። ከቀይ ባህር ተገልላ ሁሌም የጂኦግራፊ እስረኛ ሆና እንድትኖር የሚፈልጉ አካላት አሉ። በዛ ውስጥ ደግሞ ኢትዮጵያውያን ሆነውም ይህንን አጀንዳ ተሸክመው የተለያዩ አጀንዳውን ለማዳከም የሚጥሩ ኢትዮጵያውያንም አሉ። ምንድን ነው አላማ? የኢትዮጵያ ገናናነት ኢትዮጵያ ለውሃዎች ካለው ቅርበት ጋር የተሳሰረ ነው። ለምሳሌ ኢትዮጵያ በተፈጥሮ ሀብቷ በአግባቡ ተጠቅማ ከለማች ለኛ አትሆንም ብሎ የሚያስቡ ሀገራት አሉ፣ እንደ ግብጽ ያሉ። ይሄ በጣም አሳዛኝ ነው። በዚህም ምክንያት ባለፉት ብዙ ሺህ ዓመታት አባይ ላይ እስከ ህዳሴ ግድብ ድረስ አንድም አይነት የልማት ስራ ሰርተን ኢትዮጵያን መጠቀም እንዳንችል አድርጓል። በሴራ ብድር እንዳናገኝ በማድረግ እርስ በርስ እንድንባላ በማድረግ። በነገራችን ላይ ኢትዮጵያ ብሔራዊ ጥቅሟን ማስከበር እንዳትችል ታቅዶ ነው የሚሰራው። ስለዚህ አሁን የጀመርኩት ጋር ልሂድና ኢትዮጵያ ከውሃዎች እንድትርቅ ወይም በውሃ ሀብቷ እንዳትጠቀም በጣም የተደራጀ የሴራ ስራ፣ በጣም የተደራጀ የፖለቲካ ስራ፣ በጣም የተደራጀ ጥፋትን ፋይናንስ የማድረግ ስራ ሲሰራ ቆይቷል። ይሄ የውጭ ጠላቶች በዚህ መልኩ አስበው ሲንቀሳቀሱ ጥቂትም ቢሆን በውስጥ ደግሞ ይህንን ተቀብለው የሚያቀነቅኑ እንዳለመታደል ሆኖ ኢትዮጵያውያን በየዘመናቱም ነበሩ። ጣሊያን ኢትዮጵያን በወረረች ጊዜ ባንዳ ሆኖ ያገለገሉ ሰዎች እንዳሉ ሁሉ ማለት ነው። ጣሊያን ኢትዮጵያን ወራ 5 ዓመት በሁለተኛው የጣሊያን ወረራ ወቅት ኢትዮጵያ ላይ ችግር ስትፈጥር ባንዳዎችን ነው አይደል የተጠቀመችው? ልክ እንደዛው ዛሬም እነዛ ጥቂት ባንዳዎች አሉ። ስለዚህ እኔ የሚመስለኝ አንደኛ እኛ ካላማሰል ወጡ መዳፋት አለበት ብሎ የሚያምኑ ጥቂት ፖለቲከኞች አሉ፣ ጥቂት ተንታኞች አሉ። ለኢትዮጵያ ባህር በር ያስፈልጋታል ግን በብልጽግና ዘመን መሆን የለባትም ለማለት የሚዳዳቸው ማለት ነው። እነዚህ ዋና ሐሳባቸው ኢትዮጵያ አይደለችም። እነዚህ ዋና ሐሳባቸው
የግል ፍላጎታቸውና ጥቅማቸው የቡድን ፍላጎታቸውና ጥቅማቸው ስለ ኢትዮጵያ ሀገረ መንግስት ግደለላቸው ግን በኢትዮጵያ ስም የሚጮሁ በኢትዮጵያ ስም የሚያዘሙ በኢትዮጵያ ስም ሚዲያ ላይ የሚወጡ ናቸው። ምክንያቱም ለኢትዮጵያ ተቆርቋሪ ከሆኑ አሁን ያለ መንግስት ቢቀበሉም ባይቀበሉም የኢትዮጵያ ብሔራዊ ጥቅም ጋር አንድ ላይ መቆም እንደ አንድ ሀገር ዜጎች የግድ ስለሚሆን ማለት። ስለዚህ አንደኛ በጣም ግለኛ በጣም ጽንፈኛ በጣም በብሽሽቅ ፖለቲካ በጣም በመጠፋፋት ፖለቲካ በጣም እኛ ስልጣን ላይ ካልሆን ኢትዮጵያ ብትጠፋም የራሷ ጉዳይ ብሎ የሚያምኑ እና እነሱ የሌሉበት ወጥ አይጣፍጥም ብሎ የሚያምኑ አካላት እንደዛ አይነት ተላላኪነት ስራ ይሰራሉ። በማወቅም ሆነ ባለማወቅ የኢትዮጵያ ጠላቶች ኢንስትሩመንትና የኢትዮጵያ ጠላት ፍሬም የሚያደርገውን and ሴት የሚያደርገውን አጀንዳ አስፈጻሚና አራማጆች አሉ። እኔ በጣም ከሚቆጩኝ ነገሮች ውስጥ አንዱ ኢትዮጵያውያን የባህር በርን ያጣንበት መንገድና ከባህር የተገፋንበት መንገድ በጣም ያሳዝናል። በጣም ትልቅ ስህተት ነው ይሄ ስህተት። ምናልባትም ግዙፍ የሚባሉ ታሪካዊ ስህተት ከሚባሉት ውስጥ አንዱ ነው ብዬ አምናለሁ። መንግስትም እንደዛ ያምናል። ይሄንን ስህተት ማረም አለብን ብሎ ነው መንግስት የሚያምነው። ለምን ብትለኝ ኢትዮጵያውያን የጋራ አቋም ይዘን የባህር በር የኢትዮጵያውያን ብሔራዊ ጥቅም ስለሆነ ማንም ሰው በቀላሉ የሚወስንበትና በፈለገ ሰዓት የምናጣበት ነገር መሆን የለበትም የሚል ሶሊድ አቋም ይዘን ቢሆን ነው ኖሮ ኤርትራ ስትገነጠል ኢትዮጵያ ያለ ባህር በር አትቀርም ነበር። ኤርትራ እንደ ሀገር ልትገነጠል ትችላለች፣ ግን ቢያንስ የባህር በር ይኖረን ነበር። ያን የነበረው የትውልዱ አባል የነበሩ ለህቃን ትልቅ ስህተት ስለፈጸሙ ነው አሁን ያለው ትውልድ ደግሞ ዋጋ እየከፈለ ያለው። አሁን ደግሞ የባህር በር ጥያቄ እንዲመለስ ከመቆም ይልቅ ይህንን በመቃወም የሚነሱ አካላት በታሪክ ተጠያቂ ይሆናሉ። ከትናንት ታሪክ ያልተማሩ በታሪክ ተጠያቂ እንዳይሆኑ ከፍተኛ ጥንቃቄ ያስፈልጋል። አሁንም አልረፈደም ብዬ አምናለሁ። ለምን የሀገረ መንግስት ግንባታ የሀገር ግንባታ ወሳኝ በሆኑ ጉዳዮች ዜጎች በጋራ በመቆም ነው የሚሰራው። ብሔራዊ ጥቅም በሆኑ ጉዳዮች ዜጎች በጋራ በመቆም ነው የሚሰራው። ስለዚህ ይሄ አንዱ ምክንያት ቅድም እንዳልኩ ግለኛና የራስ የቡድን ፍላጎት ብቻ አግንነው የሚያወጡ የፖለቲካ ኃይሎች ለህቃን ዛሬም ስላሉ ነው ብዬ አምናለሁ። ሁለተኛ ትናንት ከተፈጸመው ታሪካዊ ስህተት ዛሬም ያለ መማርና ትናንት በነበረው ትውልድ ውስጥ ይሄንን የሰሩ የተሳሳቱ አካላት የፈጠሩትን አይነት ችግር ነገም እንዲፈጠር መንገድ የሚከፍት ነው ብዬ አምናለሁ። በሶስተኛ ደረጃ ዋናው ሊሆን ይችላል በሀገረ መንግስቱ ግንባታ ውስጥ የታዩ ቅድም ያልናቸው ስብራቶች ማኒፌስቴሽን የፖለቲካ ባህላችን ብሔራዊ መግባባት መፍጠር የሚገባ ነገሮች ዙሪያ ላይ ብሔራዊ መግባባት ካለ መፍጠር ጋር ሊያያዙ ይችላሉ ብዬ አስባለሁ። የኢትዮጵያ ታሪካዊ ጠላቶች ኢትዮጵያ የተረጋጋ ሀገረ መንግስት እንዳይኖራት እንዲሁም ብሔራዊ ጥቅሟን እንዳታስከብር ከማድረግ አንፃር አሁናዊ አቋማቸው አለ፣ ታሪካዊ አቋማቸው አለ። የነሱስ ፍላጎት ምንድነው? ኢትዮጵያ የተረጋጋ ሀገረ መንግስት እንዳይኖራት ከፍተኛ ስራ ቀንና ማታ ከሚሰሩ ኃይሎች ውስጥ ግብጽ አንዷ ናት። የሚያሳዝነው ግን የአፍሪካ ሀገርና ልጆች መሆናችን። ምክንያቱም እኛ አፍሪካውያን የተፈጥሮ ሀብት ችግር የለብንም። በጋራ መጠቀም ብንችል ለኛ ለአፍሪካውያን ብቻ ሳይሆን ለዓለም የሚተርፍ የተፈጥሮ ሀብት ያለንን ብዙ ምክንያቶች አሉ። ይሄ አንደኛው ምክንያት የኮሎኒያሊዝምና የኒዮ ኮሎኒያሊዝም እሳቤዎች ቅሪት ነው። ይሄ አፍሪካውያን እርስ በርስ እንድንባላ አፍሪካውያን እንዳንግባባ የሚያደርግ። ኢትዮጵያ ውስጥ ለምሳሌ ይሄ እንዴት ነው ማኒፌስቴድ የሚሆነው? እንዴት ነው የሚገለጸው? ኢትዮጵያ ከረጅም ጊዜ ጀምሮ ቅድም እንዳልኩ በጣም የምትገርም ሀገር ስለሆነች ነው እንጂ የቀጠለችው እንደ ጠላቶቻችን አቋም ቢሆን ኖሮ ኢትዮጵያን ዛሬ አናገኛትም ነበር። በጣም የምትገርም ሀገር ስለሆነች ሪዚሊያንት ሀገር ስለሆነች ሀገረ መንግስቱ ሾክን መቋቋም የሚችል ስለሆነ ጊዜያዊ ችግርን ማለፍ የሚችል ስለሆነ ኢትዮጵያዊነት እውነትም ምስጢር ስለሆነ ኢትዮጵያዊነት ችግርን የማለፍ ብቃት ስለሆነ ነው እስከ ዛሬ ድረስ ኢትዮጵያ ይህንን ችግር ተቋቁማ የመጣችው። ለምሳሌ 1960ዎቹ ላይ በኢትዮጵያ አብዮት ሲፈነዳ የኢትዮጵያ አብዮት ሲፈነዳ
በኢትዮጵያ ውስጥ የብሔር ጥያቄ በኢትዮጵያ ውስጥ ዳይቨርሲቲን መነሻ አድርገው ብዝሃነትን በአግባቡ ካለማስተዳደር በፊውዳሉ ዘመን ላይ በነበረው ብዝሃነትን በአግባቡ ካለማስተዳደር ስህተቶችን ተጠቅመው ኢትዮጵያን እርስ በርስ እንድንባላ ሰርተዋል። እነዚህ ኃይሎች ለምሳሌ በየሰፈሩ የመገንጠል ጥያቄ እንዲኖር ሆም ብሎ ይሰራሉ፣ ስፖንሰር ያደርጋሉ፣ ይገመግማሉ፣ ፖለቲካ ፓርቲ ያቋቁማሉ፣ ይሄዱበታል። ስለዚህ በብሔር ምክንያት ግጭት እንዲኖር የብሔር ድርጅቶች ከተቋቋሙ በኋላ ቅሬታዎች በየትም ሀገር ሊኖሩ የሚችሉ የመልካም አስተዳደር ችግሮች አገር እንዲያሳጡን እርስ በርስ እንዳንተማመን ስፖንሰር ይደረጋሉ። ይህንን ተቀባይም እዚህ ያለ ሰጪና አለቃ አለ ለዚህ ማለት ነው። በዚህ ምክንያት ከላይ ላይ የሃይማኖት ጉዳይ ይመስልና ከስር ይሄ መርዝ ያለበት ግጭት ይቀሰቀሳል። ከላይ ላይ የብሔር ጥያቄና መብት ይመስልና ከስር ይሄ መርዝ ያለበት ግጭትና አለመረጋጋት ይኖራል። በዚህ ምክንያት ሽፍታዎች፣ በዚህ ምክንያት የታጠቁ ቡድኖች፣ በዚህ ምክንያት ሸማቂዎች በየቦታው እንዲደራጁ ይደረጋሉ። በዚህ ምክንያት ኢትዮጵያ ከፍተኛ ዋጋ ከፍላለች። እኔ ሁሉ ጊዜ አነሳለሁ 2013-14 ቤንሻንጉል ጉሙዝ ክልል መተከል በሚባል አካባቢ ላይ ችግር ተፈጥሮ እዛ መንግስት መድቦኝ ለማገዝ ከጸጥታ ኃይሎች ጋር እዛ ነበርኩኝ። በኢትዮጵያ ጉባ ላይ የተሰራ ያለው የህዳሴ ግድብ እንዳይሳካ ያልተደረገ ነገር አልነበረም። ለምን? ኢትዮጵያ አባይ ላይ ግድብ መገንባት የለባትም፣ ከገነባች ትለማለች፣ ከለማች ለኛ አስጊ ናት በሚል የተሳሳተ መንገድ የሚንቀሳቀሱ አካላት ሰው እነዚህ እዛ ምን አዘጋጁ ማለት ነው? ሸማቂ ቡድን ሲያዘጋጁስ እዛ ውስጥ ያለ ቢሶትን በመቀስቀስ ነው የሚያዘጋጁት። ስለዚህ እነዚህ አካላት ይህንን የሚያደርጉበትን ምክንያት እኛ ኢትዮጵያውያን ማወቅ አለብን ማለት ነው። የኢትዮጵያ ብሔራዊ ጥቅምን ማስከበር የሌላ ሀገር ብሔራዊ ጥቅምን ማሳጣት አድርገው የሚወስዱ ሀገራት አሉ። የኢትዮጵያ ብሔራዊ ጥቅምን ማስከበር ወይም የኢትዮጵያን ብሔራዊ ጥቅም በማሳጣት የራሱን ብሔራዊ ጥቅም አስከብራሉ ብሎ የሚያምኑ አገራት አሉ። እጅግ በጣም ኋላ ቀር፣ እጅግ በጣም በ21ኛው ክፍለ ዘመን ተቀባይነት የሌለው 21ኛው ክፍለ ዘመን ሙቹዋሊ በነፊት የሚያደርግ አቅጣጫ ነው የምትከተለው። አንተ መጥፋት አለብህ እኔ ለማለው ብለህ እንደ ሀገር መቀጠል አችልም። ሁላችንም ለሁላችን በሚሆን መልኩ በመተሳሰብ እኛና ለምሳሌ ግብጽ የአፍሪካ ሀገሮችን ነንኛ ትልቅ ሪሶርስ አላት አፍሪካ እና ይሄንን ሪሶርስ በጋራ መጠቀም እንችላለን። ይሄንን ሪሶርስ ኢትዮጵያ እንዳትጠቀም በማድረግ የሚጠቀም አካል ከዚህ በኋላ አይኖርም። ኢትዮጵያ እኮ ግዙፍ ሀገር ናት። ኢትዮጵያ 130 ሚሊዮን ህዝብ አላት። 130 ሚሊዮን ህዝብ አላት ሲባል አንዳንድ ሰዎች እንደ ማስፈራራት ይወስዳሉ። አይደለም። 130 ሚሊዮን ህዝብ ትልቅ እድል ነው፣ ትልቅ ገበያ ነው፣ ትልቅ ሀብት ነው፣ ትልቅ ቴክኖሎጂ አምጪ ነው። ይሄ ህዝብ ከበለጸገ ካደገ ከለማ ለቀጠናው ሀብት ነው፣ እድል ነው። ይሄ ህዝብ ባልሆነ መንገድ በድህነት ውስጥ፣ ይሄ ህዝብ ባልሆነ መንገድ በእርስ በርስ ግጭት ውስጥ፣ ይሄ ህዝብ ባልሆነ መንገድ በእርስ በርስ መናቆር ውስጥ ከቆየ ለሀገሩ ብቻ አይደለም እኮ ዙሪያውን ፍላድ ያደርጋል። ዙሪያ ላይ ያለውን በሰላም ማደር አይችልም። ኢትዮጵያ is a big country እና ትልቅ ሀገር ናት። ትልቅ ፖቴንሻል ያለው ሀገር ናት። ኢትዮጵያ በአፍሪካ የተረጋጋች የለማች የበለጸገች ሀገር ማድረግ አፍሪካን ይዞ መውጣት ነው። ኢትዮጵያ ደግሞ የምትፈልገው ፍላጎቷ ምንድነው? ከጎረቤቶቿ ጋር በጋራ ማደግ፣ ከጎረቤቶቿ ጋር በጋራ መበልጸግ፣ የተፈጥሮ ሀብትን በጋራ መጠቀም ነው። ኢትዮጵያ የምትጠላው አንድ ነገር ብቻ ነው። ኢፍትሃዊነትን አትቀበልም። ኢትዮጵያ የምትጠላው እናንተ እየተራባችሁ እኛ እንጠግባለን የሚል እይታ አትቀበልም። እናንተ ጨለማ ውስጥ የሆናችሁ እኛ ብርሃን ውስጥ እንሆናለን የሚል እይታ አትቀበልም። እናንተ እርስ በርስ እየተባላችሁ እኛ በተረጋጋ የሀገረ መንግስት ግንባታ ውስጥ እንኖራለን የሚለውን ብቻ ነው የማትቀበለው። ኢትዮጵያ በጋራ ማደግን፣ በጋራ መበልጸግን፣ በጋራ የአፍሪካ ኩራት መሆንን እንደ መለያ እንደ ብራንድ አድርጋ ነው የምትወስደው። ኢትዮጵያን መበቀል የሚፈልጉ ኃይሎች አሉ። በአድዋ ምክንያት ኢትዮጵያ ህዳሴ ግድብ በመስራቷ ምክንያት ኢትዮጵያን መበቀል የሚፈልጉ ኃይሎች አሉ። ግን የሚመጡበት መንገድ ሌላ ነው። ብሔር ውስጥ ገብተው ሃይማኖቶች ገብተው በአንድ ብሔር ውስጥ ደግሞ ወይ በዞን ወይ በአውራጃ ወይ በሰፈር ወይ በምናምን ወይ በጎሳ እየገቡ ነው የሚመጡት። ይሄንን ጉዳይ መንቃት አለብን። ይሄ ጉዳይ ይቆማል ወይ ከተባለ አይቆምም። ለምንድን ነው የማይቆመው? ለብዙ ሺህ ዓመታትም አልቆመማ።
ለነገሩ ለብዙ ሺህ ዓመታት በድህነት ውስጥ እንድንቆይ፣ ለብዙ ሺህ ዓመታት እርስ በርስ እንድንጋጭ፣ ለብዙ ሺህ ዓመታት የእርስ በርስ ጦርነት በየዘመኑ እንዲነሳ አድርጓል። አሁንስ መንቃት አለብን። ነቅተን ምን ሆን አለብን? ውስጣችን ለራሳችን በውስጣችን ያለ ችግርም እንኳ ቢኖር መነጋገር አለብን። ለዚህ እኮ ነው ለምሳሌ በአድዋ ዘመን የነበረው ትውልድ ለዛሬው ትውልድ ኩራት ነው አይደል? ኢትዮጵያ ደግሞ የባህር በር እንዲታጣ ያደረጉ የትውልድ አካላት ለዛሬው ትውልድ ዕዳ ወርሷል። ዕዳ ያወረሰን እንዳንሄድ ጥንቃቄ ያስፈልጋል ማለት ነው። እነዚህ አካላት ግን ይሳካላቸዋል? አይሳካላቸውም። ለምን? ኢትዮጵያውያን ከልምዳቸው እየተማሩ ኢትዮጵያም መከራን የተቋቋመች እስከ ዛሬ ድረስ የዘለቀች ሀገር ናት። ከመቼውም ጊዜ በላይ ደግሞ ኢትዮጵያውያን እየነቁ መጥቷል። ከመቼ ጊዜ በላይ ደግሞ ኢትዮጵያውያን በኢሹዎቻቸው ዙሪያ ላይ ትክክለኛ ጥያቄ ማንሳት ጀምረዋል። ኢትዮጵያን እየመራ ያለው መንግስትም እንዲህ አይነት ጉዳይ በአግባቡ ፍሬም አድርጎ መምራት የሚችል መንግስት ነው። በዚህ ምክንያት ይቃዣሉ እንጂ፣ በዚህ ምክንያት ይመኛሉ እንጂ፣ በዚህ ምክንያት አላስፈላጊ ዋጋ ሊያስከፍሉን ይችሉ ይሆናሉ እንጂ ኢትዮጵያን ማስቆም አይችሉም ብዬ አምናለሁ። መንግስት የኢትዮጵያን ብሔራዊ ጥቅምና ህልውና ለማስከበር የተለያዩ ስራዎችን እያከናወነ ነው የሚገኘው። በዚህ ረገድ ከኢትዮጵያውያን ከፖለቲካ ኃይሎችና ከምሁራን ምን ይጠበቃል? እዚህ ውስጥ አንድ ሁለት ሶስት ነገሮችን አድሬስ ማድረግ ይፈልጋል። ለምሳሌ አንደኛው ብሔራዊ ጥቅም ማለት ምን ማለት ነው? ሁለተኛው ከብሔራዊ ጥቅም ማን ነው የሚጠቀመው? የሚጎዳስ አካል አለ ወይ? ሶስተኛው በብሔራዊ ጥቅም ዙሪያ ላይ የሚነሱ አሉታዊ እንቅስቃሴዎች መነሻቸው ምንድነው የሚሉትን ጉዳዮች ማየት ተገቢ ይሆናል። የአንድ ሀገር ብሔራዊ ጥቅም ወይም ናሽናል ኢንተረስት የሚባሉ አጀንዳዎች የአንድ ሀገር ልጆችን ኢጣፋንታ የሚወስኑ ናቸው። የኢትዮጵያውያንን ኢጣፋንታ የሚወስኑ ጉዳዮች ናቸው የኢትዮጵያ ብሔራዊ ጥቅም ናቸው የሚባሉት። ብሔራዊ ጥቅም ከግለሰብና ከቡድን ፍላጎት ባሻገር ለመላው የአንድ ሀገር ዜጎች የሚመለከት ጉዳይ ነው። ለምሳሌ ከዚህ ተነስተን በብሔራዊ ጥቅም ከተከበረ ግለሰቦች ወይም ዜጎች ይጠቀማሉ፣ ቤተሰብ ይጠቀማል፣ ማህበረሰብ ይጠቀማል፣ ሁሉም ዜጋ ይጠቀማል። ስለ ሁሉም ኢትዮጵያዊ ጥቅም ነው የምናነሳው ማለት ነው። ለምሳሌ ባህር በር ጥያቄ የኢትዮጵያ ናሽናል ኢንተረስት ነው፣ ብሔራዊ ጥቅማችን። ለምን? እድገታችንን ከሚወስኑ ቁልፍ ጉዳዮች ውስጥ አንዱ ነው። ሉዓላዊነታችን፣ ነጻነታችንና ሀገራዊ ደህንነታችን ከሚወስኑ ቁልፍ ጉዳዮች ውስጥ አንዱ ነው። ይሄ ከሆነስ የኢትዮጵያን ሰላምና ጸጥታ ደህንነትን የሚወስን ነገር፣ የኢትዮጵያን እድገት ልማትና ብልጽግናን የሚወስን ነገር፣ የኢትዮጵያን የግዛት አንድነት ነጻነትና ሉዓላዊነትን የሚወስን ነገር በሙሉ ለኛ ናሽናል ኢንተረስት ነው። በኢትዮጵያ ውስጥ የብሔራዊ ጥቅም እንዳይኖር የሚፈልጉ አካላት የኢትዮጵያ ጠላት ናቸው። ምክንያቱም ሁሉንም ኢትዮጵያዊ ነው የሚጎዳው። የኢትዮጵያ ወዳጅ የሆነ በኢትዮጵያ ብሔራዊ ጥቅም ዙሪያ ላይ የተለየ አቋም ሊይዝ አይችልም። ይሄ የትም ዓለም ነው። በብሔራዊ ጥቅሞቻችን ዙሪያ በናሽናል ኢንተረስት ዙሪያ የጋራ አቋም ባለመያዛችን ምክንያት ኢትዮጵያ ውድ ዋጋ ከፍላለች። ለምሳሌ የባህር በር ጥያቄ ናሽናል ኢንተረስት መሆኑ ላይ የተዘበራረቀ አቋም በመኖሩ ምክንያት ኢትዮጵያ የባህር በር ጥያቄን ትናንት አታ ዛሬ መልሳ ለማግኘት እንቅስቃሴ ወይም ተጨማሪ ዋጋ እየከፈለች ነው። በናሽናል ኢንተረስት በብሔራዊ ጥቅሞቻችን ዙሪያ ላይ ብሔራዊ መግባባት ያለ አቋምና መከላከል መጠበቅ ያስፈልጋል ማለት ነው። መንግስት በዚህ ዙሪያ ነው እየሰራ ያለው። ይሄ ቅድም እንዳልኩት ነው። ናሽናል ኢንተረስትን ማስጠበቅ፣ ብሔራዊ ክብርና ጥቅምን ማስጠበቅ ከፓርቲ በላይ ነው። ከአንድ ዘመን አመራር ግሩፕ በላይ ነው። ትውልድ ተሻጋሪ ነው። የሀገር ጉዳይ ነው። ቀጣይነትን የሚያረጋግጥ ነው ማለት ነው። ስለዚህ በዚህ ዙሪያ ላይ የተጀመረው ስራ መጠናከር አለበት። ውይይቶቹ መጠናከር አለባቸው። ሚዲያዎች በዚህ ዙሪያ ላይ ህዝቡን ማንቃት አለበት። ሚዲያዎች በዚህ ዙሪያ ላይ the silent majority የሚያምኑ ግን ወጥተው የማይናገሩ ድምጾች ባለመሰማታቸው ምክንያት ስህተት እንዳይሰራ ጥንቃቄ ማድረግ አለባቸው። ምሁራን ከዚህ አኳያ አርቲክል መጻፍ አለባቸው። የአርት ሰዎች ከዚህ አኳያ የተለያዩ የአርት ስራዎችን መስራት አለባቸው። የስነ ጽሁፍ ሰዎች ከዚህ አኳያ ህብረተሰቡን የሚያነቃቁ የስነ ጽሁፍ ስራዎችን መስራት አለባቸው። የፖለቲካ ኃይሎችም ከዚህ አኳያ ብሔራዊ ጥቅምን አሳልፈው የሚሰጥ ፖለቲካ አይደለም።
የለም እንደዛ አይነት ነገር። አገር እንደዛ አይገነባም። ናሽናል ኢንተረስት ኮምፕሮማይዝድ ሲሆንና በናሽናል ኢንተረስት ዙሪያ ላይ የተበላሸ እይታና አቋም ሲኖር ሁሉንም ኢትዮጵያዊ ይጎዳል። በናሽናል ኢንተረስት ላይ ሁላችን የተቀራረበ አቋም ስንዝና የናሽናል ኢንተረስት የጋራ ፍላጎታችንን ስንከላከል ሁላችንም ተጠቃሚ እንሆናለን። ስለዚህ ሰላማችን እንዲጠፋ የሚሰሩ ሰዎች፣ ህብረታችንና አንድነታችን እንዲጠፋ የሚሰሩ ሰዎች ትላልቅ አጀንዳዎቹ ዙሪያ ላይ ዲል እንዳናረግና በየጊዜው ስለ ሽፍታ ያወራን ጊዜያችን እንድናሳልፍ የሚፈልጉ ሰዎች ብሔራዊ ጥቅም ትላልቅ ጉዳዮች ዙሪያ ላይ ኢትዮጵያውያን የጋራ አቋም መያዝ እንዳንችል የሚፈልጉ ስለሆነ እዚህ ላይ በጋራ መቆም አለብን ብዬ አምናለሁ። መልካም። በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ለሰጡን ሰፋ ያለ ማብራሪያ እና ለጊዜዎት በጣም አመሰግናለሁ። እኔም በጣም አመሰግናለሁ።